በ100 ሺህ ብር ነው ጀመርኩት። አሁን 240 ምናምን ሺህ አድርሼዋለሁ። ሁሉም ሰው ቆንጆ መኪና ይዞ መሄድ አለበት። ሁሉም ሰው ቆንጆ መኖሪያ ቤት ይገባዋል። ሌላ ሰው ፎቅ ሳይኖረው ያንተን ፎቅ ገንብተህ እንዳተኛ ወንድምህ እየተንፏቀቀ ነው። ጧት የሰራሁትን የጀብሎን እንቁላል ገዝቼበት ለማዘር እሰጣታለሁ። እንቁላል ቀቀላ ትጠብቀኛለች። ፊኒሺንግ ሰርቼ ማታ ስገባ እንቁላል ይዤ ወጣና ደግሞ እንቁላል እሰራለሁ። እንቁላል የሰራሁትን ደግሞ መልሼ እቃ ገዝቼበት እገባለሁ። መልሼ እንደዛ እያደረኩኝ ነው የምሰራው። ታዲያስ ጀግኖቻችን ታታሪዎቻችን ለስኬት ግንባር ቀደሞች እንዴት ናችሁ? እንግዲህ እንደሚታወቀው ይህ ፕሮግራም አጓጊና ሁሌም እስኪደርስ የምንናፍቀው በአፍሪካ የመጀመሪያው የሆነ የቢዝነስ ፕላን እና የስራ ጥበብ ስልጠና ሰዓቱ ደርሶ ጀምሯል። እንኳን አደረሳችሁ። እንግዲህ በሚሊዮነሮች መንገድ ልክ እንደሰለጠነው 5 የስኬት ህጎች አሉት። ከ5 የስኬት ህጎች መካከል ደግሞ አንዱ መጽናት ነው። ዛሬም መጽናት የነገን የተሻለ ያሳምርልናል። የነገን የተሻለ ለማየት ደግሞ ዛሬ ዋጋ መክፈል የግድ ነው። ዛሬ ዋጋ እንዳንከፍል ወይም በቀላሉ ስራን እንዴት በቀላሉ ሰርተን መለወጥ እንድንችል ደግሞ የሚሊዮነሮች መንገድ እያንዳንዱን የስራ ጥበብ ስልጠና በቢዝነስ ፕላን መሰረት እየሰጠን ነው የሚገኘው። እናም የሚሊዮነሮች መንገድ እያንዳንዱን ነገር ስራን ቀለል አድርገን እንድንሰራ 2 ሰዓት ሙሉ በየወር 650 ሺህ ብር ኢንቨስት እያደረገ 2 ሰዓት ሙሉውን ለእናንተ ቆሞ ስልጠናውን የሚሰጠን ይሆናል ማለት ነው። የሚገርም ነው። ሰላም ሰሞኑን አንድ በህይወቴ የተገነዘብኩታልና 1500 ብር ተነስቶ ሚሊየን መድረስ በህይወቴ ትልቅ ትምህርት እንደተገነዘብ ውስጤን ተጸረጸ። ሰላም ይችን ሳንቲም ታያታለሽ? 5 ሳንቲም ያስኩት 10 ሳንቲም 50 ሳንቲም እና 1 ብር ኖት ነው። እነዚህ ብሮች እነዚህ ሳንቲሞች ተጠራቅመው ሚሊየን ይሆናሉ። ሰሪው ደግሞ ማን ነው? ሚሊየነር አይደል? እናንተ ሚሊየነር ስትሆኑ ገንዘቡ ደግሞ ሚሊየን ይሆናል። በጣም የሚገርመው ያላየነውን ዛሬ ያላየነው ነገ ግን ያልዳሰስነው ዛሬ ያልተመለከትነው ነገ ግን በህይወታችን ውስጥ ትልቅ ተግባር ያለው ጊዜ የማይበግረን ቦታ የማይበግረን እና ሁኔታ የማይበግረን ስለዚህ በጊዜ በቦታና በሁኔታ ውስጥ ሆነን እነዚህን ካሰራናቸው ነገ የህይወታችን ትልቁ ምዕራፍ እንደሚቀየር የሚሊዮነሮች መንገድ ያየሁበት ታላቅ አጋጣሚ ሳምንት ነበር። እውነት ነው። እንግዲህ አሰልጣኛችን ቁጥር የሚጀምረው ከአንድ ነው ይላልና ይሄን አሰልጣኛችንን አሁን ወደ መድረክ የምንጋብዘው የድህነት ታሪካችን ቀያሪ፣ ድህነትን ተቃዋሚ፣ ለሰብአዊነትን የሚገነባ የስኬት ምርኩዝ ልክ እንደ ሚኒሊክና ሌሎች ጀግኖቻችን ታሪክ ገጹን ገልብጦ የሚጠብቀው የዘመናችን የለውጥ ፈርጥ የሆነ ለትውልድ ለሀገር ትልቅ አሻራን እያስቀመጠ የሚገኝ የስልጠናው የፕሮግራሙ ዋና አዘጋጅ የሆነ የስልጠናውም የሀሳቡም የፕሮግራሙም ዋና አዘጋጅ ዋና ባለቤት የሆነ በላይ ሞርዴ ያለው ወጣት አንዴ ሞቅ አድርጋችሁ ህይወቱን ገልብጦ ያሳየ ህይወቱን ለወጣቶች ደግሞ በእሱ አርአያ ሆነን ነገ የህይወት ምዕራፋችን በትልቅ ቦታ ላይ እንድንደርስ የምንችል ታላቁ ወንድማችን በላይ ሞርዴ ያንሰዋል። ትንሽን ትልቅ አረገ ነገር ለክብር የሚያበቃ በላይ ሞርዴ ወደ መድረክ አንዴ ወቅ አድርጋችሁ ሲመጡ አንዴ እንደምን አደራችሁ? ታዲያስ ይቺ ሁልጊዜ የእኛ ማነቃቂያ ሰላምታ መርሃችን ሁላችንም የሚያግባባ ነው። በድጋሚ እንደምን አደራችሁ? በማንኛውም ቀንና ሰዓት እንደምን ዋላችሁ አንልም ብለናል። የሚሊዮነሮች መንገድ ህልም ሳይሳካ ካለንበት ኋላ ቀር ድህነት እንደ አፍሪካ እየተባለን ሁልጊዜ ህዝቡ መሰደድ ሳያውቀው እቃ ሰው ሳይሆን እቃ መላክ ስንጀምር እንደ ሌሎች ሀገር በቴክኖሎጂ በምርት በሰው ኃይል በምሁራን በተሻለ ነገር ቢያንስ እንደዚህ አይነት ለሀገር የቆመ ፕሮግራም
በብዙ አካባቢዎች ላይ ሳይታይ አንድም ሳንሰራ እንደምን ዋላችሁ አንልም ብለናል። ሁልጊዜ ምን እንበል? ይሄን ስሜት ውስጣችንና ገና ጠዋት ነው፣ ገና ንጋት ነው፣ ገና ተኝተናል፣ ገና እየባነን ነው። ስለዚህ በድጋሚ እንደምን አደራችሁ። ጥሩ። በማንኛውም ቀንና ሰዓት በማንኛውም ሃይማኖት ማንኛውንም ፕሮግራም ስንጀምር በጸሎት ሲሆን ቆንጆ ይሆናልና ለአንድ ደቂቃ ልድፈራችሁ። አረፍ አረፍ በሉ። ዘወትር በዚህ ሰዓት የሚተላለፈው የሚሊዮነሮች መንገድ የተሰኘው የሀገራችንን ችግር በሀገራችን መምህር፣ የሀገራችንን ችግር በሀገራችን መፍትሄ፣ የሀገራችንን ችግር በሀገራችን ባለሙያዎች፣ የሀገራችንን ችግር በሀገራችን ሰራተኞች ብለን በደንብ አድርገን ይሄ ነገር ፈረንጅ የሰራው ነው እንዴ ኦሪጂናል ነው ከውጭ ነው የመጣው ቀላል እንዳይመስልህ። እዛ ያለው ዶክተር፣ እዛ ያለው ፕሮፌሰር ህንድ ነው፣ እዛ ያለው የውጭ ነው፣ እዛ ያለው ነጭ ነው፣ ይሄ የውጭ ነው እያልን ሁልጊዜ በሞራል በሀሳብ አጠቃላይ ይሄ የውጭ የሚባለው ጥገኝነታችንን ትተን 65% ወጣት የሆነውን ኃይላችንን ከ4 ወር በላይ ዝናብ የምታገኘው ሀገራችንን 99.9% ሃይማኖት ያለውና የዋህና ሩህሩህ የሆነ ህዝባችንን ሳንጠቀምበት እባካችሁን ታሪክ አሁንም እኛን በድጋሚ እንዳይወቅሰን በእግዚአብሔር። ወጣቱ የት ነው ያለው? አንተዋወቅም። አሁን ወጣቱ አንድ ባንድ ከ18 ዓመት ጀምሮ ያለው ወጣት ስራ ላይ ነው። ስራ ቦታ ላይ ነው ያለው። ልማት ቦታ ላይ ነው ያለው። ሪሰርች እያደረገ ነው። እንዴት እንደሚመረት፣ እንዴት እንደሚገኝ፣ እንዴት ገንዘብ እንደሚፈጠር፣ እንዴት ሀብታም እንደሚሆን፣ እንዴት ሰላም እንደሚመጣ እየሰራ ነው ያለው ወይስ የት እንደሚውል እኔ ባልጠራላችሁ ጥንቅቅ አድርገን እናውቃለን። ትንሽ የነቀው ወደ ውጪ ሄዷል። በጣም የነቀው ወደ ምዕራቡ፣ መለስ ያለው ወደ መካከለኛው ምስራቅ፣ ያለዛ ደግሞ ፈልሶ ሻልሻል አሉ ከተሞች ውስጥ። ከዛ ውጪ ያለው ደግሞ ያው ታውቁታላችሁ የት ምን እየበላ ምን እያጨሰ ምን እየተጫወተ ምን እየጠጣና የቱ ጋር እንደሚውል ማለት ነው። ስለዚህ ይሄንን ትውልድ ባካችሁን ወደ አልሚነት፣ ወደ አምራችነት፣ ወደ ሀብታምነት፣ ወደ ምሁርነት፣ ወደ ሀገር ስሜትና ወደ ጥቅም ልንመልሰው ይገባል። በእኔ አመለካከት ሁሉም ሰው ቆንጆ መኪና ይዞ መሄድ አለበት። ሁሉም ሰው ቆንጆ መኖሪያ ቤት ይገባዋል። ሁሉም ሰው በቀን 3-4 ጊዜ መመገብ አለበት። አንድም አካባቢ ላይ ረብሻ፣ ሽብር፣ ችግር፣ ጭንቀት፣ መፈናቀል መኖር የለበትም። አንድም ሰው በመንገድ ላይ በጎዳና ላይ ተኝቶ ወድቆ እዛ ድሪቶ ሆኖ የሆነ እግሩ ተሰነጣጥቆ ከንፈሩ ደርቆ ዝንብ እያረፈበት የሚበላው አጥቶ የትቦ ዳር ማየት የለብንም። ማንም ሰው ሰክሮ ጅጅት ብሎ ኤክሴክስ እየረገጠ የመንገድ ላይ እንዲህ ዝም ብሎ ይሆን እንደ ዕቃ ሲጣል ማየት የለብንም። አናቅም እንዴ አንድ ሰው ሲረገዝ ጀምሮ የነበረው ጭንቀት፣ የተወለደ ዕለት እንዴት እልል እንደሚባል ቅድሚያ የነበረ ዝግጅት፣ የጤና ጣቢያዎች፣ የነርሶች፣ የዶክተሮች ሽርጉድ፣ የሃይማኖት አባቶች የመዘየር፣ የመመረቅ፣ የመቀደስ፣ የዘመድ ጥያቄው ያ ሁሉ ጭንቀት ተደርጎለት የመጣን ሰው ለምንድን ነው እንዳረጀ ካልስ ዝም ብሎ ሆነ ቦታ ተጥሎ የምናየው? ሌላ በስደት ሀገር ላይ የምናየው ግፍ ታያላችሁ። የምንቀምሰው ስድብ፣ የምንቀምሰው ዱላ፣ የሚደርስብን ጭንቀት። ለ2 ዓመት ብቻ አረብ ሀገር የሄደች ሴት 12 ዓመት ሲሞላል አሁንም በመጣች ማግስት ተመልሳ ስትሄድ ብናወራው የማያልቅ ብዙ ድርቶ ስላለብን አሁን ግን ከዚህ በኋላ ባካችሁን እንዴት አደራችሁን ጨርሰን እንደምን ዋላችሁ እንድንል በ2 ዓመት ውስጥ ሁሉም ሰው ቢያንስ እንኳ ባይሆን አብዛኞቻችን ሚሊዮነር ለመሆን ጊዜና ኢኮኖሚን በአግባቡ እንጠቀም። የሚሊዮነሮች መንገድ ሌላው ልንገራችሁ። እዚህ አዳራሽ ውስጥ የመጣ ሰውና ቤቱ በቴሌቪዥን የሚከታተል፣ በቴሌቪዥን የመከታተል እድል የሌለው በሬዲዮ የሚከታተል፣ በሬዲዮ የመከታተል እድል የሌለው በላይ ሚዲያ ብሎ ገብቶ ምሳሌ ሶሻል ሚዲያችን ላይ ዩቲዩብ ቻናል ላይ ሁሉንም የሚከታተል ሰው ማንኛው የተሻለ መረጃ ያለ ይመስላችኋል?
ቢያንስ እዚህ የመጣችሁ ሰዎች የተሻለ መረጃ አለ የለም? አለ። ለምን እዚህ ውስጥ ሆናችሁ ሌላ ቻናል መቀየር አትችሉም? እዚህ ጋር በላይ ነው ያለው አይደል? ስልክ ቢደወል ቢያንስ አታወሩም። ሌላስ ምናልባት ልጅ በማልቀስ ሊሆን ይችላል። ሌላ ድምፅ በመምጣት እንግዳ ቤት ውስጥ በመምጣት ተጨማሪ ሌላ ሬዲዮ ወይም ቴሌቪዥን በመክፈት ቤት ውስጥ አንዳንድ የተለያዩ ቁሶች ሲሰሩ ቢያንስ በድምፅ ስለማይረብሿችሁ ምን ታደርጋላችሁ? እዚህ ጋር ጸጥ ብላችሁ ትኩረታችሁን ወደዚህ በማድረግ ከዚህ የሚወጣውን እውቀት እያንዳንዷ ሽምጥጥ አድርጋችሁ ስትሄዱ የተሻለ ነገር ይኖራል። ሌላው ደግሞ በነገራችን ላይ ደብተርና እስክሪብቶ ግድ ነው ስላላልን አብዛኛው ሰው ሳይዝ ይመጣል። የተወሰነ ሰው ደግሞ አንዳንድ የሆነች ማስታወሻ ነገር ይዝና አጠፍጠፍ አድርጎ ወደሆነ ኪሱ ይከታትና ልክ ቅዳሜ ሲመጣ ዛሬ በሀገሬ ቴሌቪዥን ምሽት 2 ሰዓት ሚሊዮነሮች መንገድ ሳምንት ዕለት እኮ ሄጄ ነበረ እስኪ ቆይ ብሎ የሚፈላልግም ደግሞ አለ። ልክ እሑድ ሲመጣ የሳምንት ዕለቱ ምን ነበረ ምን ላይ ያበቃን ብለን እንደ ተማሪ ብንጠይቃችሁ ብቻ ስላመዘጋገብና ጠፋብኝ ብላችሁ ልታቆሙ ይሆናል። ግን ግዴታ የሚባል ነገር አንንበል። ሌላው ይህንን ድል ለመከታተል እንኳ ባታገኙ በቴሌቪዥን በመከታተሉ ሰዓት እንደ ስልካችሁ ወጣ ስለማትሉ አለፍ ማድረግ ስለማትችሉ የግድ መደዳ የምትፈልጉትን የማትፈልጉትን ምን ታደርጋላችሁ? ታዳምጣላችሁ። የተሻለ ነው፣ ቢያንስ የተሻለ ነው። ከዛ በዘለለ ግን በላይ ሚዲያ ብለን ዩቲዩብ ቻናላችን ላይ ስንገባ ሙሉውን ይጫናል። ነገር ግን ትልቁ የኛ ችግር ምን እንደሆነ ንገራችሁ። በጣም ትልቁ የምታውቁት አውቃለሁ የሚባል በሽታ ዛሬ እዚህ በአዳራሽ ፕሮግራም እያለ እንዳወቀው አሁን በሰፈር ቁጭ ብለው የሚያሳልፉ ሰዎች አሉ። ማታ በቴሌቪዥን አየዋለሁ። ችግር የለም እየቤታችን መተልናል፣ እግዚአብሔር ይመስገን። ቅዳሜ ምሽት በቴሌቪዥን ለማየት ደግሞ ዋናው እንትን የሚባለው ላይ ሲደርስ ጥሪ ብለው ሌላ ጨዋታ የሚጀምሩ ሰዎች አሉ። ከዛ በኋላ የቱ ጋር ተደረሰ የሚባለው ነገር ሲኖር እንደገና ይጠፋባቸውና ስልክ አውጥተው የፈረደበት 3 አማራጭ ስልክ አለ። አንዱ መደወያ ነው፣ አንዱ ሚሴጅ ነው ያስቀመጥንላቸው ስልክ፣ አንዱ መመዝገቢያና አቴንዳንስ መሙሊያ ነው። ይህንን እንኳ አይለዩም። ለምን ካልኳችሁ ስለሚያውቁት አያዳምጡማ። ማወቅ እዚህ ድረስ ነው። አይታችኋል። እስኪ እንዲያው ከዚህ ውስጥ የሆነ ሰው እጅ አውጣና መመዝገቢያና አቴንዳንስ መሙሊያ፣ ስለ ባንክና ስለተለያዩ አጫጭር ነገሮች ግማሽ ደቂቃ ብቻ የሚወራበትን ስልክ፣ እነኚህ ሁሉ ካልተሳኩ በሚሴጅ ማመልከቻውን ስልክ የሚነግረኝ ሰው ለሌሎቹም ግልጽ እንደሚሆን በዚህ ጋር ነው አብዛኛው ሰው። እሺ ቆይ እሺ አንቺ ካወቅሽው የመጀመሪያ 7795 መመዝገቢያው ነው። ከዛ ውጪ እሱ ቢካደ ደግሞ 10 ቤቱ አለ 910 8819 ማለት መደወያ ነው አይደለም። እሺ ከዛ በመቀጠል ሶስተኛው ደግሞ ደውለን እንጠይቅና 0932390401 ነው። ዋው በጣም የሚገርም ነው። ምናልባት በደንብ ያው ማይኩን ስላልሰጠኋት ያለችው 8795 መመዝገቢያና አቴንዳንስ መሙሊያ 0910 8819 ደግሞ ሜሴጁ መልስ ካልተገኘ አሁንም በሜሴጅ ማመልከቻ፣ ያ ካልተሳካ ግን 0932 39 0401 ደውሎ መጠየቂያ። ሰው የሚገርመኝ 8795 እንደውል እኮ አይሰራም የሚለኝ ሰው አለ። እንግዲህ ልብ አድርጉ። ስልጠናውን አውቀዋለሁ ነው የሚለው፣ አያዳምጥም። አውቀዋለሁ አዲስ ነገር ስራ ጀምሮ ሲባል ብቻ፣ ባንክ ክፈቱ ሲባል ብቻ፣ ሽልማት ሎተሪው ተጥሏል ሲባል ብቻ ጥሩኝ፣ ሌላውን አውቀዋለሁ የሚለኝ ሰው አለ። እዚህ ድረስ መጥቶ ታች ጀበና ቡና እየጠጣ እንትኑ ጋር ሲደርስ ሚሴጅ አድርግልኝ የሚል ሰው አለ። እንትኑ ጋር ሌላውን አውቀዋለሁ። ገብታችኋል? ወደዛው ይደውልና 10 ቤት እኮ ስደውል አይሰራም። አይታችኋል? ሌላኛው ስለ ባንክ አሁን ደግሞ በደንብ አዳምጡኝ። 8795 ሴፍ ማድረግን አሁንም የምታውቁት አትርሱ። ገና ስንናገር እሱን አውቀዋለሁ አትበሉ። 8795 ሾርት ኮድ ነው። ሴቭ አድርጉት። ከዛ ሚሴጅ ቤት ግቡና ኤምቲ ወይም ኤምአር ብላችሁ ሚሴጅ ብቻ ላኩ። ምሳሌ ኤምአር ወይም ኤምቲ ብላችሁ ተመዝገቡ ስንላቸው ኤምቲ አስተር ከበደ፣
ኤምቲ መሐመድ ሙስጠፋ ብሎ የሚልክ ሰው አለ። ኤምቲ ብቻ እኮ ነው ያልነው እኛ። ኤምቲ ብቻ ነው ያልነው። በቃ ኤምቲ ብሎ አድራሻ ስም ምንም አያስፈልግም። በቃ ስማቸው እኛ ጋር ይደርሳል። ምንም ችግር ኤምቲ ብሎ ብቻ ሚሴጅ ይላል። አንዳንድ ሰው ኤምቲ ወይም ኤምአር ብለህ ሚሴጅ ላክ ስንለው ስልኬ እኮ ጠቅጠቋ ነች። ጠቅጠቅ ስልክ ሚሴጅ አይሰራም። ቀጥታ ቴሌግራማችን ላይ ገባና ኤምቲ ማታ በቴሌቪዥን እየተላለፈ በመደወያው ስልክ ላይ ኤምቲ ብሎ የሚልክ ሰው አለ። እዛ ላይ በጽሁፍ አለ፣ በስልጠና አለ። ስለዚህ 8795 ሴፍ ካረጋችሁ በኋላ ሚሴጅ ቤት ገብታችሁ ኤምቲ በቃ ሴንድ አለቀ። በቃ ሚሴጁ ብቻ ይሄድ። ይሄን ለማድረግ ግን 5 ብር ካርድ ሙሉበት። አገልግሎት አይሰራም። የአየር ሰዓት አይሰራም። ቀጥታ ካርድ ወይ ከአካውንት ወይ ቀጥታ የተገዛ ካርድ ሙሉበት 5 ብር። ለምን 2 ብር ኮስት ያደርጋል። ሌሎቹ ሚሴጁ ሄዷል፣ ብር ቆርጧል፣ መልስ አልመጣልኝም የሚሉ አሉ። ወደ ዋናው ስልጠና ከመግባቴ በፊት የላውራችሁ ብዬ ነው። ማለትም ከሰለጠንን አይቀር እንዴት ነው የምንሰለጥነው? እንዴት ምሳሌ ልንገራችሁ። አንዳንድ ሰዎች ደውልና ጤና ይስጥልን አቤት፣ ቆይ የሚሊዮነሮች መንገድ የሚባለው እስኪ እንደው ነገሩ አልገባኝም፣ እስኪ እንዴት እንደሆነ እስኪ ንገረኝ። እኛ ግባችን 1.5 ሚሊዮን ዜጎችን ሚሊዮነር ማድረግ ነው በ2 ዓመት። ልብ አድርጉ። 100 ብር የያዘ በእኛ ፕሮግራም መሳተፍ ይችላል። 100 ብር የያዘ ሀብታም መሆን የባህል ጨዋታ ነው ብለን ነው በድፍረት እያወራናቸው ያለ ነው። ሀብታም መሆን የባህል ጨዋታ ያክል ቀላል፣ ውጭ መሄድ አያስፈልግም። ሀገር መቀየር፣ ዜግነት መቀየር፣ ሃይማኖት መቀየር፣ ብሔር መቀየር፣ አካባቢ መቀየር፣ ደረጃ ለመቀየር ሐሰተኛ ሰነድ ማሰራት ምንም አያስፈልገው። ጣዖት ማምለክ፣ በአያትና የቅድመ አያትን ውርስ ለማስከበር መጋደል፣ መካሰስ አይደለም ከውርሶች ማጭበርበር፣ እድል መጠበቅ ምንም አያስፈልገው። ምንም አያስፈልገው። ሀብታም መሆን የባህል ጨዋታ ያክል ቀላል። ዘና እያላችሁ ሳትጨናነቁ ፈታ ብላችሁ እየተዝናናችሁ ወክ እያደረጋችሁ ማንንም ሳንበዴ ሳታስከፉ ምንም አይነት ባህልና ሃይማኖታችሁ ሳይነካ ከማንም ጋር ሳትጋፉና ሳትጨቃጨቁ ሳትደክሙም ብዙም አይነት ሀሳብ ሳይገባችሁ ቀስ ብላችሁ ወክ እያደረጋችሁ የባህል ጨዋታ ያክል ቀላል አድርጋችሁት ሙሉ ሀብትን በቁጥጥር ስር ማድረግ ትችላላችሁ። ታዲያስ ከኔ ጋር ናችሁ? ስለዚህ ይችን ከጨረስን 8795 ኤምቲ ብለን ሚሴጅ ከላክን በኋላ ወደ እናንተ ነው አጀስት የተደረገው ሶፍትዌሩ ከኛ ኮምፒውተር ወደ ቴሌ ከሄደ በኋላ ቴሌ ምላሽ ወደ እናንተ ስልክ ነው የሚያስገባው። የዛን ጊዜ ነው 2 ብር ሊቆረጥ የሚችለው እንጂ ከናንተ ጋር ሚሴጅ ስለሄደ ብቻ ተመልሶ መልስ ይዞ ካልመጣ አይቆረጥም። እሺ አይቆረጥም። ሶፍትዌሩ ሾርት ኮር ስለሆነ አቀነባብሮ ወደ እናንተ መልእክት ይዞ ሲመጣ ብቻ 2 ብር ይቆርጣል። እናንተ ስልክ ላይ ከገባ ብቻ ነው። ሌላው እናንተ ስልክ ላይ ኤምቲ ብላችሁ ሚሴጅ በላካችሁ ሰዓት ወደ እናንተ ስልክ የሚመጣው ለግብርና ጂ፣ ለንግድ ኤን ወዘተ፣ ለማኑፋክቸሪንግ እንደዚህ እያለ ሲመጣ ወደዛው ንግድ ኤን አይደለም ጂ እርሻ ብሎ የሚልክ ሰው አለ። እንድታስቡበት ነው። ሌላ ላክ እኮ የሚል የለም። ምረጥ ነው። ሰሌክት አድርግ፣ አስብበት። የስራ ኢንፎርሜሽን ላክ ስትባል የምትልከውን ንግድ ካለ ምን ንግድ? አትክልት ቤት ነው? ሸቀጣሸቀጥ ነው? ልብስ ቤት ነው? ህንፃ መሳሪያ ነው ወይስ ምንድን ነው የምትሰራው? ምን አይነት ንግድ? ምሳሌ 1600 የንግድ አይነቶች በቀላሉ አሉ። እንደው ባጭር ሃይላይት ብንጠራቸው ንግድ ሲባል ምን አይነት ማምረት፣ ምን አይነት ማምረት፣ ምን አይነት ከእርሻም እኮ በጣም ብዙ አለ አይደል እንዴ? እጽዋት ነው ወይስ ምን ወተት ነው የምታመርተው? ዶሮ ነው? እንቁላል ነው? እንስሳ ማርለብ ነው? ሸንኮራ አገዳ ነው? ማንጎ ነው? ስንዴ ነው? ሩዝ ነው? ድንች ነው? ሌላ የሆነ ቅመማ፣ ሌላ አንተ ኬሚስት ያደረግከው ያዳቀርከው እሱ ገና ታስቦበት ነው። ወደ ሰው አትላኩት። ኤን ብዬ ልኬ ምንም መልስ አልመጣም ብለው ይደውላሉ ወደኛ። እሱን አታድርጉ። ሌላው አካውንት ክፈቱ ነው ያልናቸው። በኦሮሚያ ባንክ፣ ኦሮሚያ ኢንተርናሽናል የነበረው በኦሮሚያ ባንክ አካውንት ክፈቱ፣ ወይም በጸደይ ባንክ የአማራ ብድርና ቁጠባ በነበረው በጸደይ ባንክ ወይም በሱ አካውንት ክፈቱ። ከሁለት አንዱ። አንዳንዱ ሰው አንዱ ጋር ከፍቻለሁ አንዱኛ ሰፈር የለም የሚል አለ። ከሁለት አንዱ ነው ያልናቸው። ደስ ባላችሁና በሚቀርባቸው ጥሩ። አሁን ልብ አድርጉ። ሌላው ሰው ይደውልና አይ ቀደም ሲል እኔ የዚህ ባንክ አካውንት አለኝ ችግር የለም። እሱ ኖራችሁም አልኖራችሁም በሚሊዮነሮች መንገድ የተሰኘ አካውንት ልከፍት ነው ብላችሁ አዲስ አካውንት ክፈቱ ነው ያለው። በተከታታይ የምናወራው ግልጽ እንዲሆን ነው፣ ለሌላም ስታስረዱ ከእናንተ አልፎ የሚሊዮነሮች መንገድ አካውንት ልከፍት ፈልጌያለሁ ብላችሁ ጠይቁ ነው ያለው። ካልደረሰ ይደውላሉ ወደኛ፣ ከደረሰ ይከፍቱላችኋል።
ከወለድ ነፃ ነው። ከወለድ ነፃ ደግሞ የተለያየ ስም አለው ነው ላይ አንዳንዱ ዝም ብሎ ሴቪንግ የሚል ደብተር አለው። አንዳንዱ ሸሪዓ ህግ የሚላለው ደብተር አትው የሚሊዮነሮች መንገድ ብላችሁ አካውንት ከከፈታችሁ በኋላ እርግጠኛ ነኝ አይደለም ለማለት ካጠራጠራችሁም ባያጠራጠራችሁም የአካውንቱን ስምና የእናንተን ስም የባንኩን ቅርንጫፍ ማለት የባንኩን ስም ሳይሆን የባንኩን ስምና የእናንተን ስም የባንኩን አድራሻ ቅርንጫፍና አካውንት ነንበራችሁን ወደኛ ላኩት። የት ላይ 8795 ላይ ሚሴጅ አድርጉት። የባንኩን ስም የእናንተን ስም አካውንት ቁጥራችሁንና ቅርንጫፉን ሚሴጅ ብቻ 8795 ላይ ሚሴጅ ነው ያልነው። ከዛ እሱም ቢካለ 0910 80 19 ላይ ማመልከት መላክ አይደለም እምቢ አለኝ የምትል አጭር ጽሁፍ መላክ። እሱም ቢካለ በ0932 39 04 ላይ አሁን ደውሎ ይሄ ስልክ ግማሽ ደቂቃ ብቻ ነው በአየር ላይ የሚያስወራችሁ። ሰላም ነው ወይ ደህና ነው ወይ በላይነህ እንዴ እንኳን አገኘሁ እንዴ ከየት ነው ደወል? ከክፍለ ሀገር ነው። እኔ ክፍለ ሀገር ግን የት ነው? ክፍለ ሀገር የሚባል አድራሻ ታውቃላችሁ? ከየት ነው አባቴ? ከክፍለ ሀገር ነው። ምን መሰለህ ወደ ጉዳይ ስገባ ክፍለ ሀገር የሚባል የት ነው ታዲያ? ወይ ጎጃም ወይ ጎንደር ወይ አርሲ ወይ ጅማ ወይ ደቡብ ውስጥ የሆነ ቦታ ላይ ወይ ደግሞ ምስራቅ የሆነ ቦታ ላይ ጥሩልን ቢያንስ ቀበሌም አትጥሩ። ደግሞ ሰፋ ያለ ክፍለ ሀገር ድሮ ክፍለ ሀገር ተብሎ የሚጠራ አለ አይደል? ቀለል ያለ መገለጫ እነሱን በዚሁ አጋጣሚ ለምን እንደው ባላቅም አብዛኛ ከክፍለ ሀገር ላይ የሚሳተፉ ሰዎች ከአሩሲና ከጎጃም ነው የሚበዛው። ይሄ ነገር እኔ ለምን እንደው አላቅም። አንድ ሰው የራሱን ጥናት ጠቆመኝ። ቆይ እዚህ አካባቢ ላይ የተለየ ዜጎች አሉ እንዴ? ግን አብዛኛ ከከተማ ውጭ በስፋት እየተሳተፉ ያሉ ሚሊዮነሮች መንገድ ላይ ወይ ከጎጃም ወይ ከአሩሲ ነው ሰፊው ማህበረሰብ። እንዳይመቻቸው ለሁለቱ አጨብጭቡ። ባንክ አካውንት ለምን ካስፈለገ ካላችሁኝ በሁለት ዓመት ውስጥ 1.5 ሚሊዮን የሚጠጉ ዜጎችን ሚሊዮነር ለማድረግ ስናስብ ስንት ሰው እንደሰለጠነ ለማወቅ መመዝገብን፣ ስንት ሰው በየሳምንቱ እየተከታተለ እንደው ለማወቅ አቴንዳንስን፣ ስንት ሰው ባለሀብት መሆኑን ለማወቅ አካውንትን ማስከፈት ጀምረናል። አሁን ግልጽ ሆኖላችኋል? ከዚህ በኋላ እሺ ይሄ ለእናንተ መረጃ ነው። ለእኛ ምንድን ነው የሚጠቅመን ካላችሁኝ መመዝገባቸውን ካረጋገጥን በኋላ አካውንት ክፈቷል። አካውንት መክፈታቸውን ካረጋገጥን በኋላ ኢንፎርሜሽን ላኳለን። ኢንፎርሜሽን ስትልኩ አሁን አዳምጡ። ምንድን ነው የምሰራው? ቆይን የምልህ ልብስ ቤት ነበር የምሰራው፣ ሸቀጥ ነበር የምሰራው አትበሉን። የእስካሁን ታሪካቸውን አስቀምጡት። አሁን አዲስ ስራ የሚሆን እስከ ዛሬ ሲሰሩ የነበረውን ስራ በሚሊዮነሮች መንገድ እንደ አዲስ ሪፍሬሽ አድርጎ ማስቀጠል ይቻላል። ምን አይነት ስራ በሉኝ? እስከ ዛሬ የምሰሩ ስራ ከ100,000 ብር በታች ከሆነ አንድ እስከ ዛሬ የምሰሩ ስራ ካፒታሉ 100,000 እና ከዛ በታች ከሆነ እናንተ በሚሊዮነሮች መንገድ አዲስ ማስጀመር ትችላላችሁ። የነበረው ማስቀጠል። ምንም አይነት ስራ የሌላችሁ ሰዎች ደግሞ ደስ ባላችሁ ካፒታል ከስንት ጀምሮ በ100 ብር፣ በ500 ብር፣ በ1,000 ብር፣ በ10,000 ብር፣ 20,000፣ 30፣ 40፣ 50 እያለ እስከ 100,000 ድረስ እጃችሁ ላይ ብር ያለ ሰዎች ከ100 ብር ጀምሮ እስከ 100,000 እናንተም ደግሞ ወደ ስራው መምጣት ትችላላችሁ። እሺ እናንተን እናውራና ከ100,000 ብር በላይ ንግድ የምናንቀሳቅስ ሰዎች ምን እናድርግ? አይመለከተንም ጋር ይመለከታቸዋል። ምን አድርጉ? ለብቻው ከ100,000 ብር በታች 100,000 ይዞ ከዛ በታች ካፒታል የሚያወጣ ቢዝነስን እንደ አዲስ ለብቻው ክሬት አድርጉ። ወይ በድርጅታቸው ውስጥ ወይ በጎኑ ወይ ለብቻው ወይ ተመሳሳይ ወይ ይሆን አዲስ ነገር ራሱንም ቢሆን ይቻላል። ግን ካፒታሉ ስንት ይሆን? 100,000 እና ከዛ በታች አዳዲስ ጀማሪዎች ከ100 ብር ጀምሮ እስከ 100,000 ጥሩ። ይሄንን ተመዘገብን፣ አቴንዳንስ ሞላን፣ አካውንት ከንፈትን፣ ኢንፎርሜሽን ደግሞ የስራ አይነት ላኮ ስንል አሁን እዚህ ጋር አዳምጡኝ። ምን ስራ ለምትሉ ሰዎች ምንም ስራ ይሁን የማያዋጣ ሰውና የማያዋጣ ስራ የለም ብለናል እኛ። ልብ አድርጉ። ከታሪክም ከመንፈሳዊም ከተለያየ ቦታ ላይ ሂዱ። አረመኔ የነበሩ አትረባም የተባለ ያበቃለት ጨካኝ ወይም ሰነፍ ወይም ገልቶ የተባለ ሰው ተነስቶ ታምር ቀይሮ በታሪክ ማህደር ላይ አግኝተነዋል? አላገኘነውም? ስለዚህ የማያዋጣ ሰውና የማያዋጣ ስራ የለም። አያያዛችን፣ አጠቃቀማችንና የማስተማር ግዴታ ወይም ስልታችን ነው የሚያከስረንም እንዳይጠቅምም የሚያደርገው እሱ ነው። አይታችኋል? ጥሩ። እኛ የጀመርነው አትክልትና አስቤዛ በትንሹ እኛ የጀመርንበት አካባቢ ላይ 11 ሰዎች ጀምረው ከስረዋል። 11 ሰዎች ጀምረው ያከሰሩበት ቦታ ላይ ራሱን ስራውን ጀምሮ
እነሱ በ100 ሺህ በሚሊዮን ከስረው እኛ በ1500 ብር ጀምረን ግን በ5 ዓመት ሚሊዮነር ሆኖ ብንሰራም ባንሰራም ወደ ካዝናችን ሚሊዮን ብር እንዲገባ ማድረግና ስታንድ ባይ የሆነ ሊደርሺፕ ኳሊቲን አሳይተን ብቁ የሆኑ ዜጎችን ስራው ላይ አሰማርተን ያለምንም ማናጀርና ተቆጣጣሪ በሚገርም ፍጥነት ሲሰሩና ድርጅቱ አዋጭ ሆኖ ማየት በአብዛኞቻችሁ ግምት የምንሰጠው ካርድ አለ። 3 አይነት ካርድ ያዙ፣ አንድ ቀይ፣ አንድ ቢጫ፣ አንድ አረንጓዴ። ምን እንደምትሰጡ አይጠፋኝም። አብዛኛው ሰው ግን ሰውየው ሀገር ቤት ነው። ብዙ ጊዜ እንደው ወዴት ይሄዳል አለች አይደለ? የምንሰጣት ታርጋ አለች እኮ ማለትም ፊፋ ላይ ነው እንጂ ሙያ የሚጠይቀው እዚህ ጋር ማንም ሳምበሊ ላይ ካርድ ለመስጠት ምንም ስልጠና ያስፈልገው ላጥ ታደርግና ይሄ ሰውዬ ወይም ይጠነቁላል ወይም ከሆነ መንግስት አካል ጋር ሸራለው ማለት ነው። እንደዛ ነው አይደል የለመድነው? ወይም የሆነ ኮንትሮባንድ ይሰራል ወይም የሆነ የከበረ ድንጋይ አግኝቷል እንዳይመስላ። ያያያይ ይቺማ የነሱ ሙድ ነች። ይገርማል እኮ ሙድ የያዝን መስሎን ሰው ላይ ስንቶቻችን ሙድ ተያዘብን። ሊኖር ይችላል። የማጣራት ስራ ግን የኛ የህዝቡ ይሁን። አይታችኋል አይደለ? ብዙ ሰዎች የከሰረን ሰው ሂስትሪ ለማጥናት ይሯሯጣሉ። ቆይ የከሰረን ሰው እናጥና ወይስ ያተረፈን ሰው? ያተረፈን ሰው። ሌላ ያተረፈን ሰው መጥፎ ታርጋ ለመስጠት እንሮጣለን። መጥፎ ታርጋ መስጠት ይሻላል ወይስ እሱ ያደረገውን እኔም ለማድረግ ተሯሮጬ እንደሱ ኳሊቲን ከፍ አድርጌ እሱ ደረጃ ላይ መድረስ ማንኛው ይሻላል? ዳይ አሁን እኛ ለውጥን፣ ሀብትን፣ ስኬትን ምስጢር ሳናደርግ በሚሊዮን የሚቆጠሩ ሰዎች እንግዲህ ይሄ ወለል ብሎ እንዲታያቸው ኑ አብረን እንደግ፣ አብረን እንስራ አላቸው። እንዴት ሲሉን ከ100 ብር እኛ በ1500 ነው የጀመርነው። አይግረማችሁ፣ ከ100 ብር ጀምሮ ሚሊዮነር መሆን ይቻላል። እንዴት ካላችሁኝ አሁን አባቴ ወደ 87 95 ስልክህን አውጣና ተመዝግባት ቴንዳንስ ሞልታ አካውንት ከፍተህ ስጨርስ ኢንፎርሜሽን ላክ ስንልህ ላክ። ምንም ይሁን አያገባህም። እንዲህ በል ያለኝ 2000 ብር ነው። መስራት የፈለኩት የጫማ ፋብሪካ ነው። አድራሻ እዚህ ቦታ ነው። ስሜ እንትና ይባላል። እድሜ የሚያክል ጾታዬ እንደዚህ አይነት። ጨረስክ። ከዛ በኋላ ማን ያስብበት? የሚሊዮነሮች መንገድ በላይ ያስብበት። በቃ አይመለከትህም አንተ። እሺ ሌላውጣ ትልቅ ሱፐርማርኬት መክፈት ፈልጌያለሁ። አሁን ያለኝ 10,000 ብር ነው። አድራሻ እዚህ ቦታ፣ ጾታዬ እንደዚህ እንደዚህ ብለህ ላክ። አሁን የዛን ጊዜ እኛ ምንድን ነው የምንላችሁ? ፍላጎት ጫማ ፋብሪካ ነው? አዎ። ካልሲና የጫማ ማሰሪያና የጫማ ሶልሽት ሊስትሮ ጥረቅ። አይ እሱንም አልፈልግም ካልክ እንግዲህ አንተ ለሚሊዮነርነት አንፈልግም። አሁን ቀጥታ ወደ ጫማ ፋብሪካ ልንወስድህ ነው። አንድ ሳይባል 1 ሚሊዮን የለም፣ ከንቱ ነው። መሰረት ሳይኖር ግድግዳ የለም፣ ግድግዳ ከሌለ ጣራ ውሸት ነው፣ የለም። ሌላው ሱፐር ማርኬት ያልከው ሰውዬ 10,000 ብር ነው ያለው። ትንሽዬ ሱቅ ጀምር። ዛሬ በ1,000 ምናምን ብር ጀምሮ ወደ 10 ምናምን ሺህ ብር አሳድጓት። እንዲያውም አሁን ከዛ በላይ እየደረሰ ይመስለኛል። ለሊት 10 ሰዓት ላይ ትልልቅ ድርጅት እንዳለው ሰው መንገድ ላይ ወጥቶ መልካም ስራ መልካም ስራ መልካም ስራ። እኔ ደግሞ መርካቶ መርካቶ ነው የሚለው የታክሲ ረዳት ነው እንዴ እላለሁ። ለካ ያችን ሱቅ በደረቴ የምትሽከረከር ላይ አድርጎ ገጣጥሞ በቃ ዙሪያዋን ታፔላ በታፔላ አድርጓት። ለሊት ገና በደንብ አይታይም፣ ይጮሃል። አየት ስታረጉ ወደ ስራ ቦታ ነው። ለካ እስክሪብቶ የላችሁም ትገዙታላችሁ። ለካ ሶፍት አልያዛችሁም ትገዙታላችሁ። ለካ ሱሰኞች ይኖራሉ፣ ስሙን አልጠራም፣ ተገዙት ይሆናል። ግን አትሽጥ ብየዋለሁ እኔ፣ እሱ ይቅርባል። ለካ ስታስቡ ያስነጥሳችኋል። የሆነ ጉንፋኑ ምንም ማስክ ትገዛላችሁ። ከዚያ በጣም ብዙ የምትገዙት አለና አንዳንድ ሰውስ ወይ ቁርስ ሳይበላ ረፍዷል ሊገባ ይችላል። በማድራት የከመገባ ብስኩት ይገዙታል። እንደዚህ እያደረገ ሱቆቹ ሳይከፍቱ ሱቆቹ በረንዳ ላይ ቆሞ ለሊት ሲቸበችብ አድሮ ከዚያ ሱቆቹ ሲከፍቱ ደግሞ ሱቅ ለሌለበት ይንቀሳቀሳል። ይህን ሰው ጋብዘዋለሁ። ቪዲዮውን አሁን አሳያችኋለሁ። በኋላ ላይ ነው ማሳያችሁ። ሰውየው በዚህ መካከል
እንድትመጣልኝ ብየዋለሁ። አደራ ሳይኖር አይቀርም። እሺ ይመጣና በደንብ ታውታላችሁ ይሄንን ሰው ማለት ነው። ሄሎ ደርሻለሁ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 8876 23። ማሜ ጋራዥ፣ የመኪናው ዶክተር። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ የቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ
ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ። እሱ ሰውዬ ለሱፐር ማርኬቱ ስም አውጥቷል። ሚኒ ማርኬት ብሎ ሰይሞታል። በካሜራ እይታ ውስጥ ነው ይላል። እኔ ደነገጥኩ። ህልም እውን የሚያደርግ ስንት ስራ ላይ ኮሜዲ የሆነ ሰው አለ። በስራ ላይ በድህነት ላይ ሙድ ይዞ በትንሽዬ ገንዘብ እየተዝናና ፈገግ እያለ በካሜራ እይታ ውስጥ ነው። ሂሳብ ሳይከፍሉ ደረሰኝ ሳይቀበሉ ሂሳብ አይክፈሉ ይላል። እንዴ ደረሰኝ አለን ይስለው የወደፊቱ ህልሜ ነው። ድርጅቱም እንደሚያድግ ለሀገርም ግብር እንደሚከፍል ይሄ ሰው አምኗል። በእናታችን እንዲህ አይነት ዜጋ እንፍጠር። ድጋሚ ታጭ እንዲህ አይነት ዜጋ ተነቆ ነው በዚህ ብር ምን ይሰራል እያለን ስንቱን ያልባሌ ቦታ፣ ስንቱን ስደት፣ ስንቱን ካምፕ፣ ስንቱን ሽብር ቦታ፣ ስንቱን የሞላ ነው እኮ እንደዛ አይነት ጭንቅላት ያለው ዜጋተን ነው። ታዲያ የሚሊዮነሮች መንገድ እንኳን ገንዘብ እንደው ደም ቢለግስ ለዚህ ትውልድ ይቆጫል? አይቆጭም እኮ። እኛ ምን አልን? ይሄን የምሰራው ይሄን ያክል ብር ነው ያለኝ በለን፣ እኛ ጋር ንገረን። ከጎን ሆነን እንጨቀጭቃለን፣ እናሳያለን። በ2 ዓመትና ሚሊዮነር እንዴት እንደሚኮን ሀብታም መሆን የባህል ጨዋታ ያክል ቀላል እንደሆነ ና ላሳይ ነው ያልናቸው። እኛ ና ላሳይ እንጂ ግን ደውላቸው ለዚህ ፕሮግራም 650 ሺህ በየወር እያወጣን ነው። አሁን ከዛ በላይ እየናረ ነው ያለው። እዚህ ስትገቡ የውሃ ሻይ እንኳን እናስከፍላችሁም አይደለም ያዳራሽ፣ የትኛውን ቦታ እናስከፍላችሁም። የኛ ገንዘብ ሚሊየንስ ተቀንድቶ ያልቃል እንጂ እናንተ ምንም ሳትከፍሉ ሚሊዮነር እንድትሆኑ እኛ እንቀጥላለን። ምሳሌ ሊደርሺፕ ኳሊቲ መጀመሪያ ኢትዮጵያዊ ነኝ እመኑ። 100% ነው ማወራችሁ። የሊደርሺፕ ኳሊቲን ኢትዮጵያ ውስጥ አስመስክሯል የምትሉ ሰው ካለ አምጡት። እንድታደንቁኝ አይደለም፣ ይሄን ስልጠና በጥሞና እንድትከታተሉ ስለፈለኩ ነው። ሌላ ቢዝነስ ኦነር 100% እኛ በተግባር አሳይተናል። ቢዝነስ ኦነር ማለት በደንብ ልንገራችሁ፣ ሳይንስና ማርኬቲንግ ወይም ሊደርሺፕ ኳሊቲ ላይ ሌላ ስም ተሰጥቶት እያየሁ በጣም እያሳቀኝ ነበረ። እኔ ግን ሪዮት ትክክለኛውን እውነታውን ነገር ልንገራችሁ። ቢዝነስ ኦነር ማለት በሱ የተፈጠረ ቢዝነስ፣ በቢዝነስ ማን ውስጥ የተገነባ ሲስተም ወይም ብራንድ የማያቋርጥ ገቢ እያስገባለት፣ እሱ ግን በቢዝነሱ ውጤት ቢሰራም ባይሰራም እድሜ ልኩን ቁጭ ብሎ ገቢ የሚያገኝ ማለት ነው። አሁን እኔ ነፃነት ማነው በላይ አትክልትና አስቤዛ ማዕከል ከገነባው በኋላ አልሄድም የለውም። አንዳንድ ሰው አንተ ስራ ቦታ ነበርኩ የለህም፣ የት ስመጣ ሰው የለም እየጠበቅኩ ነው። ስመጣ ለካ ሱቆቹ እየሄዱ ነው የሚቆሙ። አባቴ እኔ እኮ ከዛ ከወጣሁ 2 ዓመት ሆነኝ። እኔ እኮ ማላውቀው ሰራተኛ ነፍ አለ። በሳምንት አንድ ቀን ለስልጠና ብቻ የማገኘው ፕሮግራም ስላለ ለሚቲንግ ለአስተያየት ከጠሩኝ ብቻ መሄድ፣ ልገዛ ሲሄድ ብቻ እንደማንኛውም ሰው ብር ከፍዬ ገዝቼ ነው የምወጣው ከራሴ ማርኬት። የማያውቁኝ ይነፋሉ። አይደለም እዛ ልውል ሰራተኞች አያውቁኝም። ማናጀር የለም፣ ልቆጣጠር አልሄድም፣ እቃ ላስገባ አልሄድም፣ ብር ልቀበል አልሄድም፣ ላዝም አልሄድም፣ ላሰለጥንም አልሄድም። ለምን? 5 ዓመት ሙሉ የሰራነው ሰው ጭንቅላት ላይ ነው። አባቴ ልንገርህ፣ የፈለገ ካሜራ፣ የፈለገ ቴክኖሎጂ፣ የፈለገ ሮቦት ብትጠቀም ኦፕሬት ሊያደርግልህ የሚችለው ሰው ብቻ ነው። ከሰው ወዴትም አትሄድም። መስራት ከፈለግ በቀላል ባለሀብት መሆን የጊዜና የገንዘብ ነፃነት ማግኘት ከፈለግ ግን ሰው ላይ ስራ። እኛ 5 ዓመት የገነባ ነው የሊደርሺፕ ኳሊቲ እኛ ብንኖርም ባንኖርም ድርጅታችንን ቀጥ አድርገው ይዘውታል። ሴቶችም ወንዶችም ገንዘብ አይሰርቁም፣ አይሰንፉም፣ አይጣሉም፣ አይጀናጀኑም፣ አይልከሰከሱም፣ ሰከንድ ረፍት የላቸውም። በአግባቡ ሲሰሩ የዋሉትን ወደ ድርጅቱ አካውንት ራን ያደርጉታል። ይገዛሉ፣ ይሸጣሉ። አሽከርካሪ አለ፣ ማርኬት ታጥኝ አለ፣ አቅራቢ አለ፣ ገዢ አለ፣ ሂሳብ ተቀባይ አለ፣ ጥበቃ አለ። ሁሉ ነገር ተደራጅቶ አልቋል። ለምንድን ነው? ምን አስነክታቸው ነው ካላችሁኝ ምንም። እና ከ5 ዓመት በኋላ እነሱ እንደኛ ትልልቅ ድርጅት ይከፍታሉ። አባቴ ለሰው ልጅ ከጠቀምከው ምን ያደርጋል? ይጠቅማል። ካታለልከው ያታለ። ብልጥ ነህ ካልክ እሱ ካንተ በላይ ብልጥ ይሆናል። ድንጋይ ብትወረውር አሻሽሎ ቦምብ ይጥልልሃል። ገብታችኋል አይደለ? አለቀ። ሰው ላይ ነው መስራት ያለባችሁ። ሌላ ሰውን እመኑ የሚል ነገር አለ። የእኛ ድርጅት ደግሞ ምን ይላል? ሰውን አትመን እንዴ በላይ የሚሉ የሚጽፉልኛሉ።
ሻውን አትመኑ ትላለህ። አንተ ማርኬት ስንመጣ ደግሞ አምነ የለቀቃቸው ሰራተኞች በሚሊዮን የሚቆጠር ድርጅትን እየዘወሩት ነው። አዎ አያ አባቴ እኔ ያመንኩት ሰዎቹን ሳይሆን የዘራውባቸውን ሐሳብ ነው። ያመንኩት እሱን ነው። ሰዎቹን ቢሆን ኖሮ ያመንኩት የመጡለት አላምናቸውም ነበር። ይቻል ነበር አይደለ? ሰዎችን የመጡለት ማመን ይቻል ነበር አይቻልም ነበር? ብዙ ሰዎች ሰውን የመጣለት አምናቸው ተከርታቸዋል አልተከዳችሁም? ሰው የመጣለት ምን አይነት ሐሳብ እንዳለው አታውቁትም። እናንተ ጋር የተወሰነ ጊዜ ከቆየ በኋላ ግን የእናንተን ሐሳብ ጭናችሁበታል። ከዛ ሐሳባችሁ ስለጫናችሁበት ብቻ አይገባውም። ሊጠቅመው የሚችልና በተግባር እናንተ ቃላችሁን ተግብራችሁት ካየ ያምናችኋል አያምናችሁም? ያምናችኋል። ስለዚህ አሁን ምናልባት ቅድም ያልኳችሁን ከትንሽ ጀምሮ ሲሰራ የነበረ ማለዳ የቀረጽኩትን አንድ ሰውዬ እሱን እጠራላችኋለሁ። ሌላ ቆይ ከ10 ሺህ ብር ነው ያለኝ፣ 1 ሺህ ብር ነው ያለኝ፣ 100 ብር ነው ያለኝ፣ መሆን የምፈልገው እንዲህ አይነት ነው ብዬ ብልክልህ የምር አንተ ይህንን ስራ ጀምር፣ ይህንን ተው፣ ይህንን ቀጥል እያልክ በየወሩ በየሳምንቱ እየመከረህ የምር በ2 ዓመት ሚሊዮነር የምታደርገን ከሆነ ስራ ያለንም ትንንሽ ስራ ጀምረን ተቀጣሪ ሆንን በትርፍ ሰዓታችን የራሳችን ድርጅት ያለን የተወሰነውን ለብቻው ጀምረን ምንም ስራ የሌለን እንደ አዲስ ጀምረን ጉዱን ፊልሙን ልናይ ነው። ታው ያልከውን መተው አያቅተኝም። አድርግ ያልከውን ማድረግ እችላለሁ። ብቻ በማንነቴ አትምጣ። ከዛ ላለው ነገር ምንም ችግር የለ ብሎ የተዘጋጀ ሰው የተወሰነችዋን ቢዝነስ ፕላን እናያለን። የኛ ዓላማ ቃል መስጠት ብቻ ስለሆነ የተሰጠንን ክህሎት በአፍሪካ የመጀመሪያውን እድል ለእኛ ስለተሰጠን ሞላ ለአፍሪካ ሕዝብ እየሰጠን እውቀቱንም ገንዘቡንም ጊዜውንም ሁሉም ሰው እንደኛ መስጠት እስከሚጀምር ድረስ እኛ ግን መስጠታችንን አናውቅም። ታዲያስ ቆይታ እንዴት ነበር? ብዙ እንዳተረፋችሁ፣ ብዙ እንደሸመታችሁ፣ የሳምንት ስንቃችሁን እንደሰነቃችሁ ምንም ጥያቄ የለውም። እውነት ነው። የሰው ልጅ 5 ነገሮች አሉን በተፈጥሮና የመጀመሪያው ሐሳብ ነው። ሁለተኛው ሐሳባችን ወደ ተግባር ለመቀየር እይታ ነው። ሶስተኛው አስተያየት ነው። አራተኛው በእውቀት መመራት ነው። አምስተኛው ምክንያት መሆን ነው። በጣም የሚገርመው እነዚህን ጥንቅቅ አድርጎ የተረዳ የሚሊየን መንገድ በርካታ ወጣቶችን ሚሊየን ለማድረግ ይሄ ፕሮግራም ከሩቅም ከቅርብም ታድማችሁ የመጣችሁ ውድ ተመልካቾቻችን እስኪ አንድ ለዚህ ፕሮግራም ሞቅ ያለ እስኪ በጣም እንደተደሰታችሁ ደስ ይለናል። የሰው ልጅ ደስታ ይፈልጋል አይደል? ሲማር ደስታ ይፈልጋል። ሰውነታችን መነቃቃት መቻል አለባቸው። ሰውነታችን ደግሞ ለስራ ትጉ መሆን መቻል አለባቸው። አይኖቻችን ሩቅ የማየት ህልም ማየት መቻል አላቸውና ጧት አንድ ሰው ጂም ላይ ስፖርት ሲሰራ ሆሆሆ ሲል ሃሃሃ ብትሉ ልክ 100 ጊዜ ሆሆሆ ሲል ሃሃሃ ብትሉ ይነቃቃል ማለትና ሰላም ሆሆሆ 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 እስቲ ሆሆሆ ሆሆ። አሁንም እንደተለመደው ውድ ወንድማችን ቢያስተምር የማንጠግበውን የህይወት ተሞክሮውን እጅግ በተገቢውና በመልካም ነገር የሚያስተምረንን የህይወት አምባሳደር የሆነውን ለብዙዎች አርአያ የሆነውን በላይ ሞርደን ወደ መድረክ ያንሳል። የብዙዎች አርአያና ምሳሌ የሆነው በላይ ሞርደን የእውቀት አምባሳደር የሆነ የሀገር ባለውለታ የሆነ ትጋትን፣ ጽናትን፣ ህልምን እውን ያደረገ በላይ ሞርደን አንድ ሲሞት አድርጋችሁ እውነት ነው። ያንሳል። ብዙዎች ህልምና አርአያ ለስኬት የበቃው በላይ ሞርደን አንድ ሞት አድርጋችሁ እስኪ አላንተ ታዲያስ እልታ እንዴት ነበር? በጣም ጥሩ። ወደ ቀጣይ ፕሮግራማችን ስንገባ የእናንተ ሰዓት፣ የእናንተ ፋንታ፣ የእናንተ ተራ ስለሆነ ምናልባት ትንሽ በደንብ ተች ያደረገኝን የአንዱን ሰልጣኛችንን ማለት ኢኮኖሚ ላይ፣ እድገት ላይ፣ ስራ ላይ፣ ገንዘብ ላይ እኛ ነን።
ፈጣሪ እኛን እፍ ብሎ እንደፈጠረን ሁሉ ኢኮኖሚንም እኛንን እፍ ብለን መፍጠር ያለብን። ፈጣሪ ተፈጥሮን ከፈጠረ በኋላ ቀሪው ጠቅላላ ለማን ተሰጥቷል? ለሰው ልጅ ነው የተሰጠው። ስለዚህ እኛ እንዴት ጠፍጥፈን ስኬትን፣ መሰላልን፣ እድገትን፣ ምቹ ነገሮችን የራሳችንን የሆነ ዓለም እንዴት መፍጠር እንደምንችል የሰው ልጅ ውስጥ ያለ አቅም ምን ያክል እንደሆነ ለማሳያችሁ። ለመሰላችሁ ብዙ ጊዜ እኛ የተለየ የሆነ ሩቅ ነገር የሆነ ፍልስፍና ከመሬት በታች ከመሬት በላይ የሆነ ሌላ ሀገር የተለያየ ነገር እንፈልጋለን እና ነገር ግን እኔ የምለው መጀመሪያ እጃችን ላይ ያለውን በባለፈው አውርቼዋለሁ። 62 ሀገር ላይ ሪሰርች ሰራን እንጂ መፍትሄው መንስኤውም የት ነው የተገኘው? እኛ ጋር። የምሬን ነው። አንድ ሀገር ላይ የመጣው ጥናት ወይም ከአጋር አጥኚዎቻችን አንድም የተሻለ የምንለው ነገር 100% ነው ማወራችሁ። አንድም ነገር ይዘን አልመጣንም። የጠቀማችሁ ምንድነው ካላችሁ እልቅስ እኛ ጋር ያለ እዛ የሌለ እንዳለ ነው ያጠራ ነው። እዛ ያለው ነገር አጠቃላይ ሰው ሰራሽ ነው። ሙሉ ሰው ሰራሽ ነው። ሙሉ በአጠቃላይ በዓለም ላይ አንድም ወንዝ አንድ ምንጭ የሌላት አገር ሳውዲ በአመት አንድ ቀን ዝናብ ከዘነበ አላሁ አክበር ብላ መድፍ የምትተኩስ ሳውዲ የእርሻ ምርት አምርታ ወደኛ ስትልክ አይቻለሁ። ምን ትላላችሁ? ስለዚህ አሁን እዛ ነው የተሻለ ነገር እንዳለ ያጠና ነው ወይስ እዚህ ነው? አይታችኋል አይደለ? እዚህ ነው። ይሄ በአረበኛ የተጻፈ በሙሉ ዝናብ ከሌለበት ሀገር የመጣ ነው። ስንት ሺህ ወንዝ እኛ ጋር አለ። ምን ያክል የከርሰ ምድር እኛ ጋር አለ። እንስሳ አረንጆ በጣም ብዙ ጊዜ ነው የሚያመኝ እኮ ድጎማ እየተባለ የሚሰጣቸው በድርቅና በአስቸጋሪ ሁኔታ ላይ ያሉ የሚባሉ አካባቢዎች ብትዋቸው እንደኔ ጥናት ፈጣሪ ከኛ ጋር ሆኖ ሐሳባችንን ያሳካና ከ2 ዓመት ብዙ ሚሊዮነሮችን ከፈጠርን ከ2 እና ከ3 ዓመት በኋላ እነኚህን ችግረኛ ተብለው በጀት የሚደጎምላቸውና በችግር የሚኖሩ እንስሶቻቸው ድርቅ ያሉ እነሱ በፀሐይ ጥቁር ቅጭጭ ያሉ ማህበረሰብ አካባቢ በተለይ ምስራቁና ሰሜኑ ኢትዮጵያ ትልልቁ በጣም በሰፊ የእርሻ መካናይዝድ የሚደራጅበት ትልቁን የኢትዮጵያ አልፎ የአፍሪካ ምግብ በደንብ አድርጎ ምግብ ዋስትናን የሚያረጋጋ ትልልቅ ማምረቻ የሚሆኑ ቦታዎች ማድረግ እንችላለን። የመጀመሪያው ነው ማወራችሁ። የመጀመሪያው እሱ ነው። ለምን ብትሉ ቦርከና ሄዶ እዛ ነው የሚያርፈው። አዋሽ ሀገራችን ትልቅ ወንዝ ሄዶ እዛ ነው የሚያርፈው። ዋቢ ሸበሌም በዛው ነው የሚዘገዘገው። በጣም ብዙ የምትሏቸው ወንዞች በምዕራብ ኢትዮጵያ በኩል ስንሄድ በጣም በአመት አንድ ጊዜ ብቻ እሱም ዝናብ ከዘነበ የሚመረትበት ሰፊው ዋልካለ መሬት ተከዚ እሱን አልፎ ተምዘግዝጎ ወደ ውጭ ይወጣል። አባይ ባጠገቡ የጎደራ ወደ ውጭ ይወጣል። እኛ ወንዞቹን ነው የምናወራው። ወጣቱ ወደ ውጭ ወጣ አይደል? ወንዙን ቀድሞ ወጣኩ ሄደኩ ያለማቋረጥ ማለት ነው። በዚህ ሰዓት ላይ ለምን እንደተኛን የምንባንንበት አሁን ነው። እኛ ሀገር ላይ ነው ሁሉም ነገር ያለው። የውጭ ስኳር ሞተናል፣ የውጭ ጁስ ሞተናል፣ የውጭ ዱቄት ሞተናል፣ የውጭ ብስኩት ሞተናል፣ የውጭ ምስር ሞተናል፣ የውጭ ሩዝ ሞተናል፣ የውጭ ወተት ሞተናል። አረ ሞተናል፣ በጣም ሞተናል ማለት ነው። ጭራሽ እዚህ ሀገር ላይ ሆኖ ስለዚህ አልተሰራም። አባቴ አርሶ አደሩ ወጣ በልና ይኸው የከርሰ ምድር ውሃ ያለ ከብቶቹ በድርቅ ቅጭጭ ብለዋል። በክረምት ደግሞ መሬቱ ጨፍ የሆነ ብሎ አንጓሎ ኮምፓስ ምናምን ተጠቅሞ ውሃውን አጠንፍፎ የተሻለ ሩዙ፣ ማንጎው፣ አገዳው ተቀነጣጥሶ ብዙ ነገር ታይቶ ለአግሮ ፕሮሰሲንግ ተደርጎ ከተማውን በምርት ማጨናነቅ ሲችል ወጣቱ ሌላ ቦታ ነው፣ ሽማግሌውም በድሮ አሰራር ይሰራል። እሱን ዞር ብለን ያላየን ሰዎች ንግድ እንዴት እንደሚነገድ ድሮ ኢትዮጵያ ውስጥ አረቦች ተሰደው ሻይና ዳቦ ሲሸጡ የነበረውን እሷን አሰራር ብቻ ይዘን አሁንም በእሷ ንግድ ብቻ የምንነግድ ትራዲሽናል ላይ ድሮ አባቱ ሲሰራ አያቱ ሲሰራ የነበራት ሱቅ ውስጥ ቁጭ ብሎ እሱ ብቻውን ነበረ። ግን 6 ልጆች እንዴት ይበቃል ነው። በጣም ብዙ ነገር አለ። ግሽበቱ፣ ኑሮ ውድነቱ ምናምኑ ሁሉም ተንጠራርቶና ተነስቶ በጀት የለም ነው የሚለው። ሁሉም ተነስቶ ፖለቲካ ላይ ነው አሁን የሚያፈጨው። ምንም ከሌላ የሚመጣ ለውጥ የለም። አሁን እኛ ያገኘነው ለውጥ እያንዳንዱ ሰው ጭንቅላት ላይ መስራትና ሁሉም ሰው በእውቀት በቢዝነስ ፕላን በተደራጀ በተናበበ በጥንቃቄ ለስራ ባካችሁ ቅድሚያ ቦታ ይሰጠው።
እኛ መዝናናት አያምርብንም፣ እኛ መሰደድ አያምርብንም፣ እኛ እርስ በርስ መጣላት አያምርብንም። መጀመሪያ ሁላችንም ወደ ስራ ልንተም ይገባል። ወደ ስራ ስንሄድ ግን በመስራት ብቻ እንለወጣለን ብላችሁ ካስባችሁ ተበልታችኋል። በመስራት ብቻ መለወጥ አይቻልም። አሰራራችን ታርጌት ፉል ነው ወይ? ታርጌት አለው ወይ? መጀመሪያ መነሻችንና መድረሻችን የማርኬት የካፒታል ሪሳይክል ሲስተም አለ ወይ? ካፒታል እንዴት ነው ራሱን በራሱ ሊያድግ የሚችለው? 100 ብር ይበቃናል። 100 ብር ይበቃናል። እኛ አለቀ። እዚህ ያለ ሰው ሁሉም 100 ብር አለው፣ እርግጠኛ ነኝ። እዚህ ያለ ሰው ሁሉም በ2 ዓመት ሚሊዮነር መሆን ይችላል። ግን ያንን በሽታ መጀመሪያ እንታከም። ምን አይነት መኮፈስ፣ ምን አይነት ያለ ስራ ገንዘብ ስራ ይሰራም፣ ምን አይነት እኔ ወገን የለኝ፣ ምን አይነት እኔ አልተማርኩም፣ ምን አይነት እኔ ያልሞከርኩት ነገር የለም፣ ምን አይነት እኔ አላምንም። ይሄንም በሽታ እናስወግድ። አድርግ ስትባል አድርግ፣ ተው የተባልከውን ተው። ከዛ በኋላ በላይን ጠይቀው። እመነኝ፣ ከፍለኛ አይደለም የማሰለጥነ። እኔ እኮ የዓለም ሞኙ ሰው ተብያለሁ እኮ። አይ በላይ በንግድ ተሰማርተህ 1.5 ሚሊዮን ነጋዴዎችን የምጠራ ሞኝ የሚሉ ሰዎች እኮ። ቆይ ስንት ብር ነው የሚከፍሉት? አረ ምንም። እየቀለድክ መሆን አለበት። ገብታችኋል አይደል? ይሄ እኔ ሞኝነት ሳይሆን ብልህነት ነው የምለው። ብልህነት ነው የምለው። ሁሉም ሰው አንድ ሰው ተመሳሳይ ምርት እናንተ የምታመርቱትን ሲያመርት ካየ ምን ይላል? ይሄ ምቀኛ እኔ ሳመርት አይቶ አመረተ። እንግዲህ ይረክሳል ይረክሳል። 98% ከውጭ የመጣ አይደል እንዴ መንገዛው? ማምርቶ ነው የሚረክሰው። መጀመሪያ የትኛውን ሀገር ነው በምርት ያጥለቀለቅ ነው? የት አለ? የት? ይህ የጊዜና ኢኮኖሚ አጠቃቀማችን የተበላሸው ከጎናችን አንድ ግብይት ወይ ምርት ካለ ሌላ ሰው እንዲመጣ አንፈልግም። እሱ ቢመጣ በአንድ ቦታ ላይ ያ ኤሪያ የሆነ ማርኬት የሆነ ምርት የሆነ አገልግሎት ዞን የሆነና ብዙ ተገልጋዮች መጥተው በዛ ቦታ ላይ በቀላሉ ተገልግለው ይሄዳሉ። አሁን ግን የት ነው ያለው? እንትን ለመግዛት ሆነ ቦታ ትሄዳለህ። በላይ አትክልትና አስቤዛ የመጀመሪያ ኢኮኖሚ ማረጋጋት የሞከረው መሰረታዊ ፍጆታን ከ600 በላይ አይነቶችን በአንድ ቦታ ሾፕ ማድረግ ነው የመጀመሪያው ስራ። ፓክድ የተደረጉ ነገሮች ለመግዛትም ለመሸጥም ይመቻሉ። የኛ ግን የእርሻ ምርት ነው። ጎመን ካደረ ይበላሻል፣ ሽንኩርት ካደረ ይበላሻል። በበጋ አቧራ ነው፣ በክረምት አስቸጋሪ ነው። ነገር ግን ኢኮኖሚ ላይና ህዝብ ላይ ልስራ ካልክ እንደዚህ አስቸጋሪውን ስራ ነው መለማመድ ያለብህ። አንድ ቦታ ላይ የሆነ ሰው ፎቶውን ላከልኝ። በላይ ይህንን ሰው የእናንተ ሰልጣኝ ነው እዛ እየሰለጠንኩ ነው ብሎ እንደዚህ አይነት እቃ ሲጫወት አየሁት ብሎ ካርቶን ላይ የካርቶን ሱቅ ከፍቶ መንገድ ላይ እየሸጠ ፎቶ አነሳውና እስኪ ፎቶዋን እዋት። እንግዲህ ጣራውም ግድግዳው አጥሩም ካርቶን ነው። እያያችሁ ነው። ምን ይላል? ያቡ ሚኒ ማርኬት። እናታችን ለሰው መራል ሰጡት። አባት የዚህ ውስጥ ብትመጣ ነፍቃለህ። ምን ትንንሹ ሶፍት፣ ትንንሿ ብስኩት፣ ካርድ፣ እስክሪብቶ። እንዴ እቃ ነው አይደለም? እቃ ነው። አንድ እስክሪብቶ እስኪ አሰራርገው፣ አንድ ብስኩት አሰራርገው። ከዛ አባቴ አንድ መኪና ይሆናል፣ እንደገና 10 መኪና ይሆናል። አይሆንም? ፋብሪካ ይሆናል። አይሆንም? ይሆናል። በቃ ይሄ እኮ ነው። ይህች መፍጠር እኮ ነው ያቃተን። ምንድን ነው ታዲያ የምንጠብቀው? እና በጣም ጥሩ። እኔም ሳፈላልገው ራሱም እሱ ጋር ብታቀርበው ጥሩ ነው። ሞራል ይሆናል። ውጤትህ ማየት አለበት ሲባል እጅግ ጎበዝ፣ እጅግ በጣም የተባረከ አንበሻ ሰው ስለሆነ የት አካባቢ ነው የሚገኘው? ኮተቤ ገብርኤል መሳለሚያ አካባቢ ላይ ሌሊት ነው የሚወጣው፣ ቀን አታገኘውም። ስለዚህ ዛሬ ሌሊት ተነስቼ ስሽከረከር አጣሁት። ለካ እሱ ኖሯል የሚለፈልፈው፣ እኔ ደግሞ ታክሲ ረዳት ነው እያልኩ የሆነ ነገር ነው የሚለው። እኔ ምንድን ዞር ስል እኔ እንደዚህ አይነት ነው የምፈልገው። እሱ ግን ከዚች ወዴት አድጎ እንዳገኙት ደግሞ ልንገራችሁ። ወዴት ትንሽ አንድ ስቴፕ ወዴት እንደሄደ የዚችን ስንት እጥፍ አድርጓት እንዳገኙት ማለት ነው። የዚችን አስቡ ሰዎች። እስኪ እዚህ ቦታ ነው ተብሎ ድጋሚ ስትመጡ አድጋችሁ ነው መገኘት። ያላችሁ እንግዲህ ያው አሁን 10 እጥፍ አሳድጓት። መልካም ስራም ከጥቅ የመስካም ስራም ከጥቅ የመስካም ስራም ወጣ ይላል አላል። መልካም ስራም ከጥቅ የመስካም ስራም ከጥቅ የመስካም ስራም ወጣ ይላል አላል።
መልካም ስራ ይካተራው ከጥቅ የመስከም ስራው ከጥቅ የመስከም ስራው ውጣ ይላል አለን። መርካቶ የሚል ታክሲ ረዳለሽ ነው። ጽሁፉን እያያችሁ ነው አይደለ? በካሜራ እይታ ውስጥ ነዎት። ደረሰኝ ሳይቀበሉ ሂሳብ አይክፈሉ። ያፑ ሚኒ ማርኬት መልካም ስራ ይካተራው ከጥቅ የመስከም ስራው ከጥቅ የመስከም ስራው ውጣ ይላል አለን። መልካም ስራ ይካተራው ከጥቅ የመስከም ስራው ከጥቅ የመስከም ስራው ውጣ ይላል አለን። መልካም ስራ ይካተራው ከጥቅ የመስከም ስራው ከጥቅ የመስከም ስራው ውጣ ይላል አለን። ይኸውላችሁ አሁንማ እስከ ደብተር እስከ ማስክ የታሸጉ ፓክት የሆኑ ነገሮች የኮስሞ አይነቶች የተለያዩ አሁንማ የቅንጦት ነገር ሁሉ አካቷል ማለት ነው። ቀጣይ ስንሄድ ምን ውስጥ እንደምናገኘው ትገምታላችሁ? ቀጣይ ስንሄድ ከዛ በኋላ እስኪ እንደው የሰውዬ አንድ ጊዜ ማይክ ስጡልኝና ልጥራው እዚህ ውስጥ አለና እንዴት ሞራሉን ከየት አመጣው? የብስኩት ካርቶንን አጣጥፎ እዚች ውስጥ ሱቅ ነች ብሎ ያፑ ሚኒ ማርኬት ብሎ ንግዙ ሁሉ ነገር አለ እያለ ሰዎችን ማስገዛት። ከዛስ በተሽከርካሪ ላይ እንደገና ገጥሞ እነኝህንስ መለጣጠፍ እነኝህን ሀሳቦች አብዛኛው ሰው ጠዋቱን ፈገግ ብሎ የዚህ ልጅ ሞራል አድንቆ ውሎም በኤነርጂ ነው ውሎ የሚመጣው። ለካን የምችላለሁ የሚል ስሜት ዜጋ ላይ እየሰራ ነው። ያብ ስራ ይባላል። ያብ ስራ በእናታቸው አንድ ጊዜ በሞራል ወደ ጥሩልኝ እስኪ ነው። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ የቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ። ሄሎ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣
ቁጥር 2 በእድሳት ላይ ሲሆን ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። ጊዜ የሎትም? ምን መግዛት ፈልገዋል? አይቸገሩም። ባሉበት ሆኖ የፈለጉትን መሸመት ይችላሉ። ፒያዝ ተላላኪ አስቤዛ ከፈለጉ ከበላይ አትክልትና አስቤዛ ትኩስና ፍሬሽ ደጃፉ ይደርሳል። ሌላም የቤት ዕቃ፣ የህንፃ መሳሪያ፣ መዋቢያ፣ ፋሽን ምን ጠፍቶ እርሶን ለማገልገል ቆርጠን ተነስተናል። ካሉበት ሆነው ይዘዙን። የንግድ መኪና አሎት? ተጨማሪስ ገቢ ይፈልጋሉ? ከሞተር ሳይክል፣ ባጃጅ እስከ አይሱዙ፣ ኤፍኤስአር ተሳቢ፣ ሚኒባስ፣ አውቶቡሶች ፒያዝ ዴሊቨሪ ለሁሉም የሥራ ዕድል አዘጋጅቷል። ከፒያዝ ዴሊቨሪ ጋር በመሆን ባሉበት ቦታ ሆነው ስራውን ይስሩ። አሁኑን ፒያዝ ዴሊቨሪን አፕሊኬሽን ከፕሌይ ስቶር ያውርዱ። ቀላል የምዝገባ ሂደት። ዛሬውኑ ተመዝግበው ስራ ይጀምሩ። ፒያዝ ተላላኪ የዚህ ዓመት የእናንተው ገጸ በረከት። ያብስራ ቀጣይ ስንሄድ ሱቅ አድርጎት ነው የምናገኘው በእርግጠኝነት። እንዴት ነህ? እስኪ እንደው ይችን እዚች ጋር ስትላት የነበራትን እስኪ በላት እስኪ ያሰማኝ። መልካም ስራ ወርዶ ይላል። እስኪ ድገመው በደምብ ምን ማለት እንደሆነ። መልካም ስራ ነው ሌላ። እስኪ ድገመው በላት። መልካም ስራ ወርዶ ይላል። ልብ አድርጎ እንደዚህ የሚለው ከሌሊቱ 10 ሰዓት በጨለማው ቅልቅል ከጅብና ከውሻ ጋር እየታገለ ነው። ከነጋ በኋላማ ትልልቅ ሱቆች አሉ አባቴ። ስለዚህ እንቅልፍ ለህልማቸው የማይተኙ በተግባር አድርግ የተባለውን የሚያደርግ ትንሽ ጀምር ሲባል ትንሽ የጀመረ ግን አሳድጎት ያገኘ ነው። ቀጣይ ሱቅ ውስጥ እናገኘዋለን። እመኑ ከ2 ዓመት በኋላ ያቡ ሚኒ ማርኬት ይቀየርና ያቡ ሱፐር ማርኬት ላይ ፐሩ እንደርሳለን። ሱፐር ማርኬት ሳናየው እኛም ከጎኑ አንለይም፣ እሱም አይፋታንም። በእናታችሁ ሞራል ምንድነው ሚስጥሩ? እስኪ ምን ትመክራለህ? አሁን ሰው ብዙ ብር ይዞ ስራ የለም እያለ ነው። ቀልድ ነው ወይ ስራ? ሱቅ ቀልድ ነው ወይ? እንዲሁ ዝም ብለህ ሚሊዮነር መሆን አለ ወይ የሚሉ በጣም ብዙ አሉና ንግድ አለ፣ አገልግሎት አለ፣ ማምረት አለ፣ ያንተን መሰልና ሌላም አይነት ነገር እስኪ በምን ያክል ጊዜ ነው? ቀጣይ ስንመጣ ምን ውስጥ ነው የምናገኘው? እኔ የምሰራው ጧት እስከ 1 ሰዓት ተኩል ነው የምሰራው። ከዛ በኋላ ሌላ ስራ አለኝ፣ ቅጥር አለኝ። ተቀጥሬ ነው የምሰራውና በቅጥሩ ደግሞ ወደዚህ ኢንቨስት አድርጌ መልሼ እንትን እላለሁ። መልሼ ወደዚህ ኢንቨስት አድርጌ አዳዲስ ነገሮች አመጣበታለሁ። ሌላ ቅጥር ፊኒሺንግ እንጨት ፊኒሺንግ እሰራለሁ። በዛ ነው። ማታ ደግሞ እንቁላል ቅቅል እሰራለሁ። በቃ ብር እንዲከረባበት ነው ፈልገው። በቃ ብር መገላበጥ ነው ያለበት እንጂ መቀመጥ አያስፈልግም። ሲጀመር ብር አሁን ጧት የሰራሁትን የጀብሎን እንቁላል ገዝቼበት ለማዘር እሰጣታለሁ። እንቁላል ቀቅላ ትጠብቀኛለች። እኔ ፊኒሺንግ ሰርቼ እጠብቃታለሁ። ፊኒሺንግ ሰርቼ ማታ ስገባ እንቁላል ይዤ ወጣና ደግሞ እንቁላል እሰራለሁ። እንቁላል የሰራሁትን ደግሞ መልሼ እቃ ገዝቼበት እገባለሁ። መልሼ እንደዛ እያደረኩኝ ነው የምሰራውና እናንተም እንደዛ በሰሩ ትለወጣላችሁ። እጅግ በጣም ይገርማል። ግን እኔ የምልህ ይሄ ነገር አሁን ብርን አታስቀምጡ ነው ያልከው። አንድ ካርቶን እቃ የሚገዛ ብር አይደል? ብር አታስቀምጡ። አሁን ሰው ትልልቅ ብር ይመስለዋል። 1000 ብር እኮ ነው ብር አታስቀምጡ ያለው። ስንት ነው ስትጀምር የጀመርክበት? 500 ብር በላ። አሁን እንቺቃ ሁሉም ተሽከርካሪውም ከሱ የመጣ ውጤት ነው አይደል? የገዛባት ከተሽከርካሪዋና አሁን አጠቃላይ እዚህ ውስጥ ያለች እቃ ወደ ብር ቢቀየር ምን ያክል ይሆናል? 20 እና 25 ሺህ። ስንት ነው የተጀመረው? 500 ብር። እንደው በእግዚአብሔር ከ500 ብር ወደዚህ 20 ምናምን ሺህ የመጣባት አካሄድ ምን ያክል ጊዜ ፈጀብን? ብዙ ጊዜ አፈጀብኝም። ብዙ በደንብ ስለማከራባበት ነው
እኔ ደግሞ ስራ ወራቱን ከጀመርከው ስንተኛው ወር ላይ ደረስክ? ያንሳው 3 ወር። አባቴ የምሬን እኮ ነው የማወራችሁ። ቢዝነስ እኛ እንዳደረግነው ነው። በጣም 8 ሚሊዮነሮችንም ፈጥረናል ብለናቸዋል። በቀላሉ በላይ አትክልትና አስቤዛ ከተፈጠረ በኋላ እንደገና እኛን በርቀት ጫፍ መረጃ ብቻ እየሰሙ የኛን አይነት ቢዝነስ 65 ማርኬቶች ደግሞ የኛን አይነት መሰል አጫጭር የቢሮ ብቻ መረጃ በመውሰድ ከፍተው ወደ ስራ ገብተዋል። የምሬን ማወራቸው አንደኞቹም ከስራው ያውቁ። ለምን ካላችሁ እስከ ዛሬ የሚያከስረን ችግር ቀላል ነበረ፣ ትልቅ መስሎን ነው። ምናልባት በዚህ 2 ዓመት ውስጥ ምን እንጠብቅ ካንተ? ሚኒ ማርኬት ከአንድ 10 ቅርንጫፎች ተከፍቶ ከዚህ በላይ የባህል ጨዋታ አለ እንዴ? ከዚህ በላይ የባህል ጨዋታ አለ? እድገት የምሬን እኮ ነው። አንድም ድሃ ማየት አንፈልግም ያለው ዝም ብለን አይደለም። እንደው በሞቲቬሽን አላወራርተን አነቃንቀን አዎ ትችላለህ ኦ ጨብጨበጭ ምናምን ከዛ ወይ የለንም እኮ እነሱ እኮ ቴክሳስ ገብታ ካሊፎርኒያ አካባቢ ዱባይ አየሁት የምንባል ሰዎች አይደለንም። እንደዛ ብንፈልግ እዛው ነበርና አሁን ግን ከማጋነን ከእናንተ ጋር ለምን ሚሊየንስ በላዮች ሚሊየንስ የሚሊዮነሮች መንገድ ድርጅቶች ሚሊየንስ ኪያዎች ሚሊየንስ ነፃነቶች መቼ ተፈጠሩ? ገና እንደነ አብስራ አይነት 500 ብርን ያላቁ ለሊት ወደ ስራ የገቡ ከተወሰነ ጊዜ በኋላ ትልልቅ ማርኬትን ገንብተው የኛን ማርኬት ስታንዳርድ ለነሱ ትተን እኛ ወዴት እንሄድ? ወደ ትልልቅ ኢንዱስትሪዎች ይጠበቅብናል አይጠበቅብንም? በቃ ይሄ እኮ ነው። ስለዚህ በክብር የመጨረሻ የምትለው ነገር አለ? ያው እንደኔ ወጣናችሁ ስሩ ልዩ ነገር ገጥሞ ያውቃል? በዚህ እንዲደርሰው የምትፈልገው የሀገሬ ቴሌቪዥን፣ ኢትዮ ኤፍኤም፣ በላይ መልቲ ሚዲያ 8795 ኤስኤምኤስ እነኚህ ሁሉ በመላ ኢትዮጵያ ውስጥ መልእክት እያስተላለፉ ነው። ይሄንን ያሉት አሁን እኔ የምለው ብርን ሳትንቁ እኔ አሁን ተቸግሬ ነው ስራ ተቀጥሬ ስሰራ የትራንስፖርት እያጠወኝ በጣም ተቸግሬ በቃ ለምን ይቺን አልጀምርም ባለችኝ ገንዘብ ብዬ ነው በጣም ተቸግሬ ነው የጀመርኩትና ለምን ባለችኝ ገንዘብ ብር ባንክ ከማስቀመጥ እቺን ጀምሬ ዝም ብዬ ወደ ስራ ለምን አልገባም ብዬ አስቤ ነው ወደ እንትን የገባሁት እና እንደኔ የሆነ ስራ ፍጠሩ፣ ስሩ፣ ትለወጣላችሁ። በክብር ወደ መቀመጫው ማለት ስለዚህ ያው አላንገላታችሁም ብዬ እንጂ እኔ ለእንደዛ አይነት ጀግና ቆሜ ነው የማጨበጨበው። ለምን ካላችሁ እኔ ነፍ ባለ ሀብት አለ፣ እግዚአብሔር ይባርክላቸው። እነሱ ስላሉ ተቀጥረን ሰርተናል። እነሱ ስላሉ በእነሱ መኪና ተጠቅመናል። እነሱ ስለገነቡ እነሱ ፎቅ ላይ እየተገለገለ ነው። ግልጽ ነው አይደለ? ከዚህ በላይ ይባርክላቸው። ነገር ግን እኛን አይርሱን በሉ። የምሬን ማውራት ሁሉም ሰው ፎቅ የለውም። እዚህ ውስጥ ሁሉም ሰው መኪና የለውም። ውስን ሰው ሊኖረው ይችላል። ግልጽ ነው። ግን አትርሱ። ሌላ ሰው ፎቅ ሳይኖረው ያንተን ፎቅ ገንብተህ እንዳተኛ። ወንድምህ እየተንፏቀቀ ነው። አንተ ፎቅ ሊገነባ ይገባል። አንተ መኪና አለ፣ ወንድምህ ገና እግረኛ ነው። መኪና ሊኖረው ይገባል። አንተ ማርኬት አለ፣ ወንድምህ ቢያንስ አንድ አይነት አገልግሎት ድርጅት ሊኖረው ይገባል። ለምን ካላችሁኝ ሀብት ብቻ እኮ አይደለም። እኔ በነገራችን ላይ ሀብት ብቻ አይደለም እኮ ገንዘብ ብቻ። አሁን እኛ ሀገር ውስጥ ትልቁ በሽታ ትልቁ ካንሰር መነሻ በጀት የሚባል አደገኛ ካንሰር ትውልዳችንን የገደለብን ሰው ግማሽ ሚሊዮን ብር አውጥቶ ወደ ውጭ በህገወጥ መንገድ የሚሰደድ በህጋዊ መንገድ እንደ ድሮ ባሪያ ኢንዳይሬክት ዘመናዊ ባርነት የሚሰደድ በየቁማር ቤቱ የሚጉላላ በቃሉ ባሌ ቦታ ላይ ቀኑ አንሶ ሌሊቱን ሁሉ እንቅልፍ የሚያሳጣ ዳንኪራ ዳቦ አልተመረተበት የዳቦ ጥያቄ አልተመለሰበት አገር ላይ የቅንጦት ነገሮች መስፋፋት የምሬን እኮ ነው። አሁን የምሬ የቸገረንን ጠፍቶ ነው። ስለዚህ አባቴ ሰምበዲ አንተ የቸገረን እንዲያመጣልህ አትጠብቅ። ግኝት አለ፣ ጥናት አለ፣ ሞራል አለ፣ አቅም አለ፣ ፍላጎት አለ፣ የዋህነት በውስጥ አለ። እሱን ቶሎ ወደ መሬት አውርደው። ወደ መሬት ቶሎ ጀምር፣ ቀጥል። በላይ አትክልትና አስቤዛ እጃችን ላይ ባለ በ1500 ብር ባንጀምር ኖሮ
እዛው አውሮፓ ሸምጠን ነበረ። ለምን? ሸቄ ነዋ። ሌላ ምን አለ? ምን አለ ሌላ? እንደዚህ አይነቱን ክህሎት እንደዚህ አይነቱን መልካም ነገር ቀድመን መጽሐፍ ብንጽፍ ለባለ ሀብቶች ብቻ ብናማክር ወይም ወደ ፖለቲካ ዙረን ፖለቲክስ ያፈቀላጤነ ብንጠቀምበት ወይም አይዲያችንን ይዘን ናሳ ብንገባ ከዚህ በላይ ትልልቅ ነገር ነበረ። ብር ያመጣል አያመጣም? ያመጣል። ነገር ግን እስካሁን እንደምናያቸው ከንቱ ባለሀብት ከመሆን ይሰውራችሁላችሁ። ባለሀብት ከሆንክ አይቀር በሀብት መርካት መቻል አለብን። ገዛኝ ተፈራ እባላለሁ። የመጣሁት ከአሸዋ ሜዳ ነው፣ ከሸገር ማለት ነው። ይህ በአጋጣሚ አቶ በላይንም በሆነ ቦታ ተገናኝተናል። አብሮነት ተገናኝተን ነበር ከአንድ 15 ቀን በፊት ካልተሳሳትኩ። አብሮነት እና ከዛ ጀምሬ እከታተላለሁ። በፌስቡክም በቴሌግራምም በሁሉም በዩቱብም እየተከታተልኩ ነው። ግን መጥቼ አልተመዘገብኩም፣ ምንም አልጀመርኩም። ግን ስልጠናን እየተከታተልኩ ነው በተቻለ መጠን፣ በተለይ በዩቱብ እና ማታ ደግሞ ሙሉ ፕሮግራም በቴሌቪዥን አይቻለሁ። አሁን እዚህ በአካል መገኘት አለብን ብዬ ከጓደኛዬ ጋር የመጣው እና እኔ ትንሽ ጥያቄ ምንም የጀመርኩት ነገር የለም፣ እስካሁን እየሰራሁ አይደለም። ግን ለመጀመር ሀሳብ አለኝ። ግን ደግሞ ያው ስራ ለመጀመር በጀት አያስፈልግም ወይ ብር አያስፈልግም እያለ ነው። እኔ ግን መጀመሪያ ያሰብኩት ስራ ትንሽ ብር ያስፈልጋል። እሱን ለመጀመር አሁን ምንድን ነው ከምን መጀመር አለብን የሚለው ጥያቄ ነው። ለምሳሌ እኔ መጀመር የፈለግኩት በጣም ምርጥና ዘመናዊ ቡና ጠጡ ቤት ለመክፈት ነው ሀሳቤ። እሱን ለመጀመር ምንድን ነው ማድረግ ያለብኝ? ያንቺን ትርፍ ደግሞ አሁን ለምሳሌ አንድ ቤት ከከፈልኩኝ በየቀኑ ያንን ቤት ለማስፋት ነው በየወሩ ወይ ደግሞ ብሯን ነው ማስቀመጣት። ከዛ ማገኛትን ትርፍ እንዴት ነው እጥፍ ማድረገው? ነገ ደግሞ እንዴት ነው ያንን አስፍቼ ወዴት ነው ማስፋት የምፈልገው? እሱን ነው ቤቱ ነው ዘመናዊ ለየት ያለ ቡና ጠጡ ቤት። አዎ እንደዛ ነው የፈለኩኝ። እና እንዴት ነው መጀመሪያ የሚችለው ጥያቄ ነው። አመሰግናለሁ። በነገራችን ላይ እኔ በቃ ሰውዬ ምን አይነት ቴክኖሎጂ ብዬ ነበረ። ስራውን ልንቅ ፈልጌ አይደለም። በጣም በቅርብ ጊዜ እውን ሊደረግ የሚችል ትንሽ ነገር ነው። እንግዲህ ዘመናዊ ቡና ጠጡ ካስፈለገ ቡናን ምናልባት ወይ በጀበና ወይ ፓክድ በማድረግ ፓውደሩን አይደለ ሴልስ እንጀምራለን። በነገራችን ላይ አሁን አንተ የምፈልገው ይህን ጊዜ ሂሳብ ሰርተህ ስታየው ምናልባት 500-600 ሺህ ብር እንደው አጠቃላይ ሴሪሞኒ ወንበሮቹ ቤቶቹ የምፈልገው ኤሪያ አይደለ ካልቸሩ እንደው ስታንዳርዱን ለየት ለማድረግ ኤሪያውም ጭምር ሊፈጅብህ የሚችለው ያንን ካልቸር የምትፈልገውን ድባብ አትራክት የሚያደርገው ነገር እሱ እንደ ያቡ በካሜራ እይታ ውስጥ ነው ማለት ይቻላል አይቻልም? መጀመሪያ ይቻላል እኮ ትናንሽዬ 25 ግራም እና 200 ግራም የሚመዝኑ የቡና ፓውደሮችን ፓክድ በማድረግ ወይም ደግሞ ቡናን ምናልባት በተለየ መንገድ በተለየ አካባቢና በተለየ ምሳሌ አሁን የጀበና ቡና መንገድ ዳር እንጂ ጫካ ውስጥ አይታችሁ ታውቃላችሁ? አለ ጫካ ውስጥ ቡና ራሱ ከጫካ አይደል የመጣው? ለምንድን ነው ግን ጫካ ውስጥ የምንፈራው? ጫካ ውስጥ የለም እኮ ትንንሽ ሰፈር ውስጥ እኮ የለም። የምታዩት እኮ መንገድ ዳር ሁሉ ሰው ይዞ መንገድ ዳር ማርኬት ወይም አገልግሎት የሚከፍት ሰው ምን አይነት ሰው እንደው ልንገራችሁ? ፈሪ፣ በጣም ፈሪ ሰው ደንበኛን አትራክት የሚያደርግበት ኳሊቲ የሌለው ሰዎች እሱን ፈልገው ይመጣሉ የሚያስብል ብቃት የሌለው አያችሁት? ስለዚህ ያቀድከው እቅድ መልካም ነው። እንዲያውም ሀገራችን ያው ጊፍት ኦፍ ኢትዮጵያ እየተባለ በሞላው ዓለም ይወራል። ሌሎችም አረቢክ ቡና እያሉ ሌሎችም ደግሞ ጊፍት ኦፍ ብራዚል አይደል እየተባለ ነው። የኛ ለማድረግ ብዙ ሽቅድምድም ያለን የትልልቅ ኢቨንት የሚያዘጋጅ ሰዎች ይገርሙኛልና እስኪ በመሸጥና ፓክድ በማድረግ መጀመሪያ እሱን ይዞ መውጣት አይቻልም? ስለዚህ እርግጠኛ ነኝ ያለን ብርና መጀመር የምትፈልግበትን ቀን ስነግረን እዛ ደረጃ ላይ በመቼ ቀን አብረን እንደምንደርስ እናወራለን። ወደ ቀጣይ ላክልኝ።
100% በየሳምንት እንዳትርቀን የምንፈልገውን ነገር አድርገህ እዚህ ላይ እንድመሰክር እናደርጋለን። 100% ማለት ነው። ኧረ አንድ ያጨብጭብለት ሞራል ምን አለ ከትንሽ ጀምሮ ላደገ ሰው እቺ ብጥስ እስከሚል ባጨበጭብ። አመሰግናለሁ። ደረጀ ይባላለሁ። ደረጀ ይባላለሁ። ከደብረ ዘይት ነው የምመጣውና የተለየ ጥያቄ የለኝም። ሀሳብና በእኔ መንገድ እንድትሄዱ ነው ማለቴ። እኔ በፐርሰንቱ ልክ አሪፍ አድርጌ የበዓል ጫወታ እያደረኩት እየተዝናናው እየሄድኩት ነው። በትልቁ ብር ነው የጀመርኩት። ካፒታሌ 100,000 ብር ነው የጀመርኩት። በትልቁ ብር ነው የጀመርኩት። ግን እንዲህም እያንገዳገደኝ ቢሆን ማለት ነው እየሄድኩት ነው እየተራመድኩ ማለት ነው። ከችግሩ በላይ አይሆንም። ችግሩን እየረገጥኩት ማለት ነው። እውነት ለማናገር ማለት ነው። እና መንገዱን ብቻ መከተል ነው። ምንድነው መንገዱ? ከዚህ የሚተላለፈውን በየጊዜውም በየሳምንቱ በየሰዓቱ የሚተላለፈውን በዩቲዩብም በኤስኤምኤስም በቴሌግራምም በብዙ ነገሮች አማራጮች አሉ። እሱም መከተል ብቻ ነው ብዬ አምናለሁ። እንድታምኑት እኔም እፈልጋለሁ። ለምን ብትሉት ሀብታም ለመሆን ነው የምንሄደው፣ ሚሊዮነር ለመሆን ነው። ስለዚህ ምንድን ነው የሚያግተን ነው ሀሳብ ነው እንጂ ሌላ ጥያቄ ኖሮኝ አይደለም። ለዚህ ብዬ ነው የወጣሁት። አሪፍ አድርጌ እያንደረደርኩት ነው። አሳካለሁ ብዬ አምናለሁ። በ5ኛ ወሬ ማለት ነው። ከዚህ በፊትም እንደምታውቁኝ ጥራጥሬ ላይ ነው የሚሰራው፣ አዝቤዛ ማለት ነው። እና አሪፍ አድርጌ አሳካለሁ ብዬ አምናለሁ። የተወሰነች ነው የቀረችኝ። በ26 ሙሉ በሙሉ በፐርሰንቱ ልክ አደርሳለሁ ብዬ ሙሉ ተስፋ አለኝ ማለት ነው። ሙሉ እምነት አለኝ ማለት ነው። አንደኛውን ወር አሁን ቢዝነሱን ከጀመረ 5ኛው ወር በ26 ይመጣል። የመጀመሪያውን ወር አሳክቷል። በፐርሰንቱ በእኛ ቢዝነስ ፕላን ልክ በ2 ዓመት ሚሊዮነር ላይ የሚከተል እግር በእግር እየረገጠ ነው። የመጀመሪያውን ወር አሳክቷል፣ ሁለተኛውን አሳክቷል፣ ሶስተኛውን አሳክቷል፣ አራተኛውን አሳክቷል። አሁን 5ኛው ላይ ነው ያለው። 5ኛውን ያሳካዋል በእርግጠኝነት። 6ኛውንም 24ኛውን ወር ሲያሳካው የት ነው የምንገናኘው? ሚሊዮነሮች ወራ ላይ ምን አለኝ መሰላችሁ? የመጀመሪያውን የተወሰነ ጊዜ ሲያሳካ ካዩ በኋላ ደውዬ ደሬ እንዴት ነው ስራ፣ እድገት፣ ምናምን ሩጫ ፐርሰንቱ ስለው እኔ ምን አገባኝ የሚሊዮነሮች መንገድ ይጨነቅበት። አድርግ የተባለውን ብቻ አደረገው፣ ወደ ቤቴ ነው። አንድ ነገር የከበደኝ ነገር የለም። ብቻ ስትወረወር መስማት ነው መልክቷል። የተባለውን እተዋለሁ፣ አድርግ የተባለውን አደርጋለሁ። ቀለል ብሎኝ እንዲያውም ከፐርሰንቱ በላይ አለፍክ እንዳልባል ብሎ የትራንስፖርት አገልግሎት ሌላ ሰው መኪና ላይ ኮሚሽን እየተከፈለው እየሰራ ነው ያለው። አበናታችሁ ማለት እንግዲህ ደብረ ዘይት አላችሁ፣ በቅርብ ርቀት ላይ ነው። በነገራችን ላይ ከአርሶ አደር ቤተሰብ የወጣ አሁንም ቢዝነሱን እዛው አርሶ አደሩ ላይ እያደረገ ነው። ማን ነበረ ልዩ ቦታው? ቢሾፍቱ ነው፣ ደብረ ዘይት ማለት ነው። እዛ ቅርብ ቦታ እናንተ ድሬ የምትባል ገጠር ከተማ ነች፣ ትንሽ ከተማ ነች። ከዛ ነው የሚያመጣው፣ እኔ ወደ ከተማ የሚያመጣው እና እኔ ሀብታም እንደሆንኩት አሁንም ሀብታም ነኝ። አሁን እየሄድኩት ነው ሚሊዮን መንገዱን። ለምን ብባል በ100,000 ብር ነው ጀመርኩት። አሁን 240 ምናምን ሺህ አድርሼዋለሁ እኔ በአሁን ራሱ ማለት ነው። በ5 ወር በ4 ወር ውስጥ ማለት ነው 100,000 ምናምን መትረፍ ማለት ትልቅ ነገር ነው ብዬ አምናለሁ። ለምንድን ነው የምትሉት? ከዚህ በፊት ስንት ጊዜያቶች አልፈዋል፣ በስንት ጊዜ አመታቶች አልፎታል። ግን በጥንጥዬ በ6 ወር በ4 ወር በ3 ወር ይሄ ብር መምጣቱ ራሱ በጣም ሁሉ ጓደኞቼም ብዙ ሰው ደንቆታል። ብዙ ሰው እንዲገረሙ ስለወጣሁት ነው። ለዛ ነው እንዲያዩት የፈለግኩት። ለዛ ነው ጓደኞቼም ኧረ ይሄ ነገር አይሆንም ከየት አግኝተን የሁሉ ብር ወይም ጨምሬ ነው እያሉኝ ሲፎግሩኝ የነበሩት በደንብ እንዲያዩኝ ነው። አሁን ደረቴን ሞልቼ ከዛ መጥቼ ወደዚህ ያመጣሁት። ይህንን መንገድ እንግዲህ ይህንን ስኬት ያሳካሁት ብዙ ነገሮች አሉ። መንገዱን ብቻ መሄድ ብዙ ወጪዎች አሉ። ወጪውን ትቼ ነው። ለምንድን ነው መሰለህ? ይህንን ማሳካት ስላለብኝ ብዬ ስላመንኩት ነው። ስጋ ሳይሆን ስጋት በልቼ ነው።
ለምን ብትሉት ስጋ ቢከዝ ዛሬ ስንት እንደሚገዛ ሁላችሁም ታውቁታላችሁ ማለት ነው። ስለዚህ ስጋትን በልቼ ነው መንገዱን እየሄድኩት በስነ ስርዓት ቁንጥጥ አድርጌ እየሄድኩት። ለዛ ነው ይህን ስኬት ውስጥ ማለፍ የቻልኩት። ቻሌንጆቹ አሉ፣ ግን አሁን አንድ ነገር መክራቸዋለሁ። በትልቅ ብር ነው የጀመርኩት እኔ በ100,000 ብር ማለት ነው። ትልቅ ብር በትንሽ የጀመረው ግን በጣም 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 ቀላል ይሆናል ብዬ አስባለሁ። በጣም ቀላልም ነው። በ100,000 ብር እኔ ብዙ ቻሌንጆች አሉኝ በትልቅ ብር ስለጀመርኩት ማለት ነው። ግን እያንገዳገድኩት እየረገጥኩት ነው የሚሄደው ሁሌን ለመናገር ማለት ነው። እና ስሜታዊ ሁኜ ነው በጣም ውስጤ ስላለ ነው። ከልብ ነው የምናመሰግነው። ኩራታችን ሁልጊዜ የተሻለ እባካችሁ ያሳካችሁ ሰዎች በ100 ብር ጀምሩ፣ በ1,000 ጀምሩ፣ በ500 ጀምሩ፣ በ100,000 ብር ጀምሩ፣ በ100 ብርም ጀምሩ። ትልቁ ነገር ብቻ መንገዱን ተከትለን መሄድ ነው። ቀላል እኮ ነው። በቃ ግድ የለም። እስኪ ራስህን ብዙ እናውቃለን፣ ብዙ ተግባር አለን፣ ብዙ ገንዘብ አለን፣ ብዙ ሲስተም አለ። ችግር የለም። እሱ እስከዛሬ ህይወታችንን ውስብስብ አድርጎ እንዳናድግ አመሰቃቅሎታል። አሁን እስኪ ሰሌክት እናድርግ። የሚሊዮነሮችን መንገድ ወታደራዊ ትእዛዝ እናድርገው። በቃ አንድ ሲባል አንድ ተራመድ፣ ሁለት ሲባል ሁለት ቀጥል። በቃ እግር በእግር እርገጥ። በ2 ዓመት የት እንደምንደርስ እናያለን። አሁን አዲስ ማሟሟቅ ነው። ቀስ እያለ እየተለጠጠ ሄድና 20 ምናምነኛው ወርጋ ሲገባ እንዴት ኢንቨስትመንቱ እንዴት እንደሚቀዝፍ እኛ የገጠምነው ስለምናውቀው በደንብ እያየን ነው። ያኮበኮበ አሁን መንደርደር ላይ ነው አብዛኛው ሰው ያለው። ከፍ ሲል ኢንቨስትመንቱ እየገዘፈ ሰውየው እያመነ ሌላ ተመልካቾች እየገረማቸው ግን ቀለል ብሎት ሚሊዮነር መንገድ ላይ ይመጣል። ከልብ እናመሰግናለን ወንድሜ። ወመራው ነው ቦታችሁ። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣ አለን ወዳጅ የቅርብ አጋዥ ለዓላማችን የምናምነው። በደከምነው ልክ ሲሆን ሲሳካልን የሚደሰት፣ ከፍ ብለን ለሌሎች በውጤታችን እንድንተርፍ፣ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ፣ የሕዝብ ባንክ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ። ወደዚህ መንገድ እየሄድኩ ያለሁት ስጋ ሳይሆን ስጋት እየበላሁ ነው ያላችሁ። አያችሁ፣ እኛ በላይ አትክልትና አስቤዛ ሲቋቋም ለበዓል ጊዜ እምነታችን ኦርቶዶክስ ነው። ለትንሣኤ ለገናና ለእንቁጣጣሽ ጊዜ ስጋ እናመጣለን። ከሰጡን ግማሽ ካልሆነ 1 ኪሎ ሙሉ 1 ኪሎ ያለቀ ይለቅ። የምሬን ነው፣ ድራማ አይደለም ማወራችሁ። እሱም በማምጣት አባቴ ያ ኮሜዲ ምንድን ነው ያለው? በአንድ ማንኪያ ዘይት 2 ጆግ ዋና ያለው። እኛ በእውን ሰዎች የሚተርቱትን በእውን አልፈነዋል። አሁንስ ለምን ሲባል ካላችሁኝ ኢንቨስትመንቱ እስከሚያድግ ነው። አሁንስ ካላችሁን ግን አሁን ለበላይ አትክልትና አስቤዛ ወይም እንደኛ ቤት ድርጅት ለበዓል ብዙዎች ያውቁታል፣ በብዙ ሚዲያ ተዘግቧል። በሬ ብጤ ነው የሚታረደው።
እሺ ሳላጋንን ነው የማወራችሁ። በሬ ነው ደህና የሰባ ደንበኛ ከፈለገን ያረር ከፈለገን የጅሩ ማንኛውም ተብሎ ከፈለገ የወለጋ ከፈለገ የጎንደር ደህና ሰንጋ የተፈጥሮ ሳር የበላው ወዝ ያለው ሽንጥ ያለው ይቆመጣል። የሚፈልገው በክትፎ የሚፈልገው በቁርጥ የሚፈልገው በጥብስ የሚፈልገው በቅቅል የሚፈልገው ይጣለው። በቃ አሁን እንደዛ ነው የምንኖረው። 5 ዓመት መቸገር ብርቅ ነው እንዴ? ኢኮኖሚ በደንብ እስከሚገን አቅም እስከሚኖረው በደንብ አድርገህ እስከምትጠናከር ብኖርም ባኖርም ገቢ ገፍሎ መምጣት እስከሚችል እንደ አባይ ተገድቦ የሚገርም ኃይል ማመንጨት ከደረሰ በኋላ አንተ ብትገድበው አይቆምም። ለሀገር ግብር ትከፍላለህ፣ ለብዙ ሰው ስራ ዕድል ትፈጥራለህ፣ ለአንተም የማይቋረጥ ገቢ አለ፣ ብሰራም ባሰራም እረፍት አለ። ከዛስ የዜግነትና የሰብአዊነት ግዴታህን ለመወጣት አሁን ወደ ህዝብ ትሄዳለህ። እድሉን አግኝተነዋል አላገኘነውም? ሰው እንደዛ እንኖር ነው ያልናቸው ያለ ነው። ሌላ ሰው አንዴ ካለ ስጡልኝ። አሁን ከርቀት እሺ፣ እዛ ጋር እንድስትልኝ ከርቀት መጡም አልመጡም አሁን እድሉን ላገኘው ሰው ስትልኝ መናገር አለብኝ ለሚሉ ሰዎች የፈለጋችሁትን ጠይቁ። ያሳካችሁት ካለ ተናገሩ። ጥያቄ ካለ ጠይቁኝ። በዚች ባለችን ውስጥ ደቂቃ ቆንጆ ነገር እንውሰድ። እዚህ በሚሊዮነሮች መንገድ የማይማር ኢትዮጵያዊ አለ ብዬ አላስብም። ምሁር ካለ ከዚህ በላይ ምሁርነት ያስፈልገናል። ሀብታም ካለ ከዚህ በላይ ሀብት ያስፈልገዋል። ማለትም እኔ አንዳንድ ሰዎች ደውሉና 600 ሰራተኛ አለኝ። አንዱ ባልደረባዬ ልንገራችሁ የኛን ስራ ቦታ ካየው 10 ቀን ስልኬን አፈላልጎ መጥቶ ድጋሚ መጥቶ ነው ያገኘኝ። ምን ነው ሲለው ማርኬቶችን ተንቀሳቅሼ ያየሁ ከብዛታቸው የሰራተኞቹ ፍጥነት፣ ከዛም ደግሞ አለቃ ለመኖሩ፣ ከዛም ደግሞ ቲፕ እንኳን የማይቀበሉ አቀኞች። እኔ 600 ሰራተኛ ላይ 60 አለቃ ነው። እንደዛም ሆኖ ግን ጊዜም ገንዘብም ይባክናል። አረ ምንድነው ጥበቡ? አረ ምንድነው ኪነቱ? ይችን ብቻ 1 ዓመት ቁጭ ብዬ መማር እፈልጋለሁ ነው። እስቲ ለባለ ሀብትም ያስፈልገዋል ያስፈልገውም የሊደርሺፕ ኳሊቲ ያስፈልገዋል። እሺ ማቴዎስ ገመቹ እባላለሁኝ እና እኔ ያው በአንተ እንትን ላይ አንዳንድ ነገሮችን ተከታትያለሁ። በስልክ ነው የምትከታተለው ማህበራዊ ሚዲያ ላይ እና አይቻቸዋለሁኝ። አንድ 6 ነው 7 ወደ 30 ምናምን ደረጃ ደርሰዋል ያንተ ፓብሊሽ ያደረካቸው ነገሮች ማለት ነው። እሺ እና እኔ ልናገር የፈለኩት ምንድነው ይሄ የአቅም ጉዳይ በአቅም ጉዳይ ምክንያት ተሰናክለው የቀሩ ብዙ ፕሮጀክቶች ሊኖሩ ይችላሉ እና ለምሳሌ ጥናትም ተጠንቶላቸው በጥናቱ መሰረት ብድር ማግኘት ሳይችሉ ቀርተው ፌል ያደረጉ ተቋማቶች ይኖራሉ እና እነሱን ሁሉ ያካትታሉ ወይ? ይሄ እናንተ እንትን አሁን እንደምትለው እዚህ ምስክርነት የሚሰጡት ወጣቶች እንደማየው ከሆነ በአነስተኛና ጥቃቅን ደረጃ ላይ ያሉትን ነገር ነው አሁን እየተበረታቱ ያሉት እና ይሄ ሚኒመሙና ማክሲመሙ የፋይናንስ አቅሙ በምን ደረጃ ይገለጻል የሚለውን ነገር እንደው ትንሽ መገለጫ ብሰጠው። ለምን አንዳንድ ሰዎች መጥተዋል በሌላም ነገር መስሏቸው ማለት ነው። ስለዚህ ይህንን ነገር ግልጽ ብታደርግልን ለማለት ነው። ዋ የሚገርም ጥያቄ ነው። አንደርስታንድ አድርጋችሁታል። የተለያዩ ምስክርነት የሚሰጡ ሰዎች ከትናንሿ ጀምረው ነገር ግን ወደ ትልቅ እየመጡ ያሉ ናቸው። የተለያዩ ፕሮፖዛል ጥናት ተሰርቶላቸው ከፍ ያለ መካከለኛ ካፒታል ላይ ያሉ የተለያዩ የብድር አቅርቦትና የመሳሰለ ፋይናንስ እጥረት ሾርት ወይም ደግሞ ከት ያደረጋቸው ማለት ያገዳቸው አይደለ? እነሱ አይነትስ መላላቸው ወይ? በነገራችን ላይ እኛ የመጀመሪያው ጥናታችን ትልቅ ካፒታል ምንድነው ብለናል? ስራ ያበላሻል። ገባቸው አይደለ? የኢትዮጵያን እርሻ ልማት ተንቀሳቅሳችሁ ብታው 65 ቦታ ላይ ኢትዮጵያ ውስጥ ደግሞ 65 ቦታ ላይ አጥርቻለሁ እኔ ገጠርም ከተማ አመራረታቸው፣ የመስኖ አጠቃቀማቸው፣ የዘር አመራረታቸው፣ የአስተራረሳቸው፣ የአፈር አጠባበቃቸው፣ የመሬት ሕክምናቸው፣ የሞተር የውሃ ፓምፓቸው፣ በዝናብ በከርሰ ምድር ቀጥታ በመስኖ ትንሽ እዚህ መካከለኛው ኢትዮጵያ ክፍል ወይም ደግሞ በምስራቅ ሸዋ እዚህ ኦሮሚያ አካባቢ ላይና የተወሰነው ደቡብ አካባቢን አጣቅሶ
ለምሳሌ ቢጠራላቸው የተወሰነ አሁን ወደ አፋር ወደ ጎንደር አካባቢ እየተስፋፋ ነው ያለው። ወደ ኦሞ ወንዝ ላይ ዋቢ ሸበሌ ወደ ቀላፎ ሶማሊያ አካባቢ ላይ በተወሰነ ደረጃ እየተስፋፋ ያለ አንድ የተሻለ። ድሮ ግን የት አካባቢ ብቻ ነበር? እነኝነ መቂ፣ ቆቃ፣ አዋሽ፣ ዘዋይ፣ ሻሸመኔ አካባቢዎች ላይ ብቻ የተገደበ አንድ አሰራር ነበረ። አሁን ቀስ እያለ ወደ ወሊሶ አስጎሬ አካባቢ ላይ በተለያዩ በሁሉም አካባቢዎች ላይ በሁሉም ኢትዮጵያ ክፍል ውስጥ እየተስፋፋ ያለ ቀስ እያለ እየሄደ ያለ አሰራር አለ። ለምንድን ነው እዛ አሁን ጠቀስኩላቸው ኤሪያ ላይ እየተጀመረው ካላቸው ወንዝ አልነበረም። እዚህ የከርሰ ምድር ውሃ ብቻ ነበር የሚያወጡት። ወደ ተለያየ ቦታ ስትሄዱ ደግሞ ቀጥታ ወንዙ ለመጥለፍ ስለሚመች የዘመናዊ አሰራር የለም ነበረ። ለምን ካላችሁኝ ትልቁ ወንዝ ስላለ በዘመናዊነት እንዳይሰሩ ረበሻቸው። ረበሻቸው ትልቁን ወንዝ ይጠልፋሉ። ቀለበት የለውም፣ ገደብ የለውም፣ መስመር የለውም። ይገነጣጥለዋል። ቀጥታ ወንዝ ነዋ። አንድ ይሞላል፣ አንድ ጊዜ ይቀንሳል፣ አንድ ጊዜ ይሞላል። ከዛ መስመሩን ቀለበቱን የመስመሩንና የአፈር አጠባበቅ ስርዓቱን የማዳበሪያ አሰጣጥና አንድ ነገር ምናልባት እዚህ ውስጥ ባለሙያም ካላችሁ ወይም ደግሞ ቀጥታ ላይ የምትከታተሉን ፕሮግራሙን ካላችሁ አንድ እጽዋት እስሩ በተወሰነ ሴንቲሜትር እንደ አፈሩ ባህሪና እንደ እጽዋቱ ባህሪ በተወሰነ ሴንቲሜትር ውሃ እንዳይጠጋው ይፈልጋል። ማንኛውም ሰብል ማለት ነው። ውሃ እስሩ ከተጠጋ አንድ መሬቱን ያጠብቅበታል፣ ሁለት የማዳበሪያ ወይም ደግሞ በተፈጥሮ የነበረው ለም ጠርጎ ይወስድበታል። ሁለት አይነት ከፍተኛ ጉዳት አለው። አንድ መሬት ውሃ ከሄደበት ይጠብቃል፣ በቅርብ ርቀት ነው መተኛት ያለበት። ሌላው በስሩ ካለፈ ጠርጎት ይሄዳል። ለሙን ወይ አፈሩን ይሸረሽርበታል ወይ እላው ላይ ተጠግቶ መሬቱን እንዲጠነክር ያደርግበታል። ስለዚህ እነኚህን አይነት አሰራሮች ሳይጠቀሙ ምን ያደርጋሉ? ቀጥታ ውሃ ስለሚያገኙ እጥብጥብ ያደርግና ይወስደዋል። ወይ ስሩ ይተኛበትና በጣም ተጠግቶ እንዲደርቅና ውሃ እላፊ በስቶ በመሬቱ እንዲጠቅ የማድረግ ችግር አለበት። ምሳሌ አሁን ነግሬያቸዋለሁ። እኔ ወደ ራሽያ በተንቀሳቀስኩበት ሰዓት ምን አድርጌያለሁ? አንድ አርብቶ አደር በዘመናዊ ቴክኖሎጂ ታግዞ ለላሞቹ አሁን እኛ ሀገር አለ በቀን ምን ያህል ስንት ሴንቲግሬድ ሙቀት የሚያስፈልጋቸው ምን ያክል የፀሐይ ብርሃን ወይም ደግሞ ስንት ሚሊ ሊትር ውሃ መጠጣት እንዳለባቸው፣ ምን ያክል ሚሊግራም ጨው መጠቀም እንዳለባቸው፣ በምን ያክል ቦታ ላይ ምን አይነት ፍሩሽካ ላይ ነው፣ ሳር ላይ ነው፣ ፍራሽ ላይ ነው፣ ደረቅ አቧራ ላይ ነው መቆም ያለባቸው፣ የሚያድሩበት ቦታ፣ የሚመገቡት፣ ፀሐይ የሚያገኙ፣ የሚዝናኑበት ምን ያክል ኪሎ ሜትር ወክ ማድረግ እንዳለባቸው ተውትና አለ የጥናት አሁን እዛ እኔ ግን ያየሁት አልፎ ለላሞቹ ዙሪያው ሞንታርቦ አለ፣ ሙዚቃ ይከፈታል፣ ለስለስ ያለ ክላሲካል። ለሁሉም ላሞች መነጽር አላቸው። በእኔ ያዩትን ነው የምነግራቸው። ይህንን ያክል እያንዳንዷን ነገር ባደረገ ቁጥር ሰፊ ወተት ምርት ይሰጣቸዋል። ሰፊ የሆነ የመመገብና ሪላክስ የመሆን ወተት በደንብ የመስጠት ቶሎ ቶሎ የመግዘፍ ቶሎ ቶሎ ዘር የመተካት እድል እያንዳንዱ ያጠናሉ። አይታችኋል አይደል? ስለዚህ አሁን ልላቸው የፈለጉት እኔ ለማንኛውም ሰውየው ወዳለው ልምጣና ከፍተኛ ካፒታል ላይ የተደራጁ የሆነ ከፍ ያሉ ኢንዱስትሪዎች ወይ የሆነ ማኑፋክቸሪንግ የእርሻ መካናች ሊሆኑ ይችላሉ። እነሱ አሁን የሚሊዮነሮች መንገድ እነሱ ላይ ያጠናው ባግ እንደገና ከትንሽ ተመለሱና እሱ የሚፈልገውን ካፒታል አሳድጉት ነው። ግልጽ ነው አይደለ? እንደዛ ነው እንጂ ፈንድ፣ እርዳታ፣ ብድር፣ ሌላ ነገር ሸጣቸው አስቀጥሉት አንላቸውም። እሱ ላይ ያለን ጥናት የኛ ከፍተኛው ቢዝነስ ፕላን 100 ብር ነው። 100,000 ብር ዝቅተኛው 100 ብር፣ ከፍተኛው 100,000 ብር። ከዛ በኋላ እስከ ቢሊየን ማደግ ይቻላል። አንድ ሰው ግን ከዩኒቨርሲቲ ወጥቶ ወይም ትምህርት አቋርጦ በ100,000 ብር በላይ ስራ መጀመር፣ አንድ ሰው ከውጭ የመጣ ዲያስፖራ ኢትዮጵያ ውስጥ መጥቶ ከ100,000 ብር በላይ ኢንቨስትመንት መጀመር፣ አንድ ሰው ከመንግስት ወይም ከግል ድርጅት ቅጥር ወጥቶ ከ100,000 ብር በላይ ኢንቨስትመንት መጀመር ግን በእኛ ጥናት ይጎደዋል። አያዋጣም አንልም፣ አትስራ አንልም፣ ይስራ። ነገር ግን ከፍተኛ ጫና ያሳድር። ምን ያድርግ? 100,000 ብርና ከዛ በታች ባለ ቢዝነስ ይጀምር። ለምን ካላችሁኝ በባለፈው ሳምንት አውርቼዋለሁ። ትልቅ ክብደትን በአንዴ እንሸከም ካላችሁ ምን ይመጣል? መሸበር፣ እስትራፖ፣ መሽመድመድ፣ መታመም ይመጣል አይመጣም? አሁን እኮ በትልቅ ነገር ኢንቨስት እናድርግ ብለን እኮ እንዴት እናድርግ? ይኸውላችሁ ዳቦ ገዝቶ ብቻ በልቶ የሚያውቅ ሰው ስለ ዳቦ አገጋገር የማያውቅ በ3 ሚሊዮን ዳቦ ትልቅ መጋገሪያ እንትን ነው ቢዝነስ ፕላን ስራ ላይ ተገቢ ነው እንዴ? ጋጋሪው ይሰርቃል፣ ሙያ አበላሻል፣ ካሻሪው ይሰርቃል፣ ዱቄት አራጋፊ ይሰርቃል፣ ከስቶሪ ይሰርቃል። እስቲል ፓትራ የምትወለወልባት ዘይት እንኳን ስንት እንደምትፈጅ መታወቅ አለበት የለበትም? መብራት ከጠፋ፣ ኃይል ከተቆራረጠ፣
ድንገት የሆነ ነገር ቢከሰት እያንዳንዷ ማወቅ ይጠበቅበታል አይጠበቅበትም? እኔ ግን ምን አልኩት፣ አባቴ ከ5000 ብር በላይ ለአንተ ጀምር አልልህም። ቤት አንድ ፓትራ እዚሁ ዲዛይን አስደርግና ከዛ እያወቃ ተለማው ሲበላሽ ትበለዋለህ፣ ሲያምር ትሸጠዋለህ፣ አይከስርም። ከዛ እያወቀ ሄዱ። ትልቅ የዳቦ ፋብሪካ መክፈት ይቻላል አይቻልም? ይቻላል እኮ። ስለዚህ ትልልቅ ፕሮጀክት ላይ ያላችሁ ዲዛይን፣ ቆይ ማን ነው ዲዛይን ያደረገው? እውነት እንነጋገር። ፕሮፖዛል የምታሰሩት ባለሙያ ጋር ነው ወይስ እናንተ ናቸው? ባለሙያ ጋር። ብሩ የማን ነው? አሁን እኮ እኛ ያስቸገረው ወጣቶች፣ የሰፈር ልጆች ሰብሰብ እንልና እንሄዳለን ቀበሌ የሊዝ ነፃ ቦታ ይሰጠን። ከዛስ ብድርም ከማይክሮ ፋይናንስ ይስተካከልልን። ለምን ስራ አጣና? እሺ ይኸው ቦታው፣ ይኸው ኮንቲነር፣ ይኸው ብድሩ። ሰብሰብ እንልና ወይ መኪና ማጠቢያ ወይ አንድ ነገር ወይ ጫኛው ምራጭ እንደራጃለን። ከዛ መኪና ማጠብ የሚችሉ ልጆች እናፈላልግና እናስገባለን። ቆይ መሬት መንግስት፣ ብሩ የባንክ፣ ስራ የሚሰሩ ሰዎች ሌላ። አሁን እኛ ምን አደረግን ስላላ የፈረደበትን ነገር ስሙን ታውቁታላችሁ። በሃይላንድም በፌስታልም ጠቅለለን የሚጠጣውንም የሚጨሰውንም የሚቀመውንም ታውቁታላችሁ። አሁን ስራ ተፈጠረልን ወይስ ኢንቨስተር ሆንን? ያንተም ብሎ ኢንቨስተር የት ታውቀዋለህ? ኢንቨስተር ሙያ ማን ነው? በሰው መሬት፣ በህዝብ መሬት፣ በባንክ ብር ነው እንደ አንተ ኢንቨስተር የምትሆነው። ስራ አጣው ካልክ በልፎጣና ባል ይዘህ በ100 ብር ግዛና ሂድ መኪና ጠባግባ። ከዛ ባሳደግከው ብር የከርሰ ምድሩ አስቆፍረህ ቦታ ተከራይተህ ራስህ ትልልቅ ማሽን የሚያስገጥም ብር ታገኛለህ። መጀመሪያ ፎጣና ባሊ፣ ከዛስ ሮቶ፣ ከዛስ ትንሽ ሻል ያለ፣ ከዛስ አሁን የሆነች ቦታ፣ ከዛ እያልክ ታድጋለህ እንጂ እንደዚህ ከፍ ያለ ብድር የሚያስፈልጋቸው፣ ድጎማ የሚያስፈልጋቸው፣ ቦታ የሚያስፈልጋቸው ነገሮች ካሏችሁ እመኑኝ አታቆሙትም። ግን ለማስቀጠልም አትታገሉ። እንደኔ እሱን ጋብ አድርጉትና ቆረጥ አድርጋችሁ የተወሰነውን ፓርት በትንሹ አንቀጭቅጩት። እጃችሁ በሚችለው ዋይ 5 ሚሊዮን ነበር የፈለጋችሁት፣ በቃ እናንተ በ5000 ብር አስቀጥሉት። ትደርሱበታላችሁ። ምን ችግር አለው? አመት ሳይቆይ ትደርሱበታላችሁ። 2 አመትስ ቢቆይ ምን ችግር አለው? መቀጠል እዳ የለብህ። ቆጠረብኝ፣ ደረሰብኝ፣ ከሰርኩ፣ ሰራተኞች እንትን ማኔጅመንት ሲስተሙን ቅልቅ ማድረግ ታውቀዋለህ። ይኸውልህ እኔ እናንተን ቁጭ ብዬ እዚህ ማስተማር የቻልኩት ከሳምንት እስከ ሳምንት ስለ እናንተ ነው የማጠናው። ከሳምንት እስከ ሳምንት ለእናንተ ስልጠና ገንዘብ አወጣለሁ። እዚህ እቆማለሁ፣ ጥናት እሰበስባለሁ፣ እናንተን አስረዳለሁ። እየዞርኩ ስራ ያለው ቪዲዮ ቀርጻለሁ፣ አበረታታለሁ። በራሴ መኪና፣ በራሴ ገንዘብ፣ በራሴ እውቀት። አንድም ከፍላችሁኝ አይደለም። ከየት ካላችሁኝ የማይቋረጥ ገቢ 5 ዓመት ከገነባው ድርጅት ያስገባልኛል። አያችሁት አይደለ? እናንተስ ምንድነው ማድረግ የምትፈልጉት? አሁን እንዴት ልገነባው ቻልኩ ነው። በስንት ሚሊዮን የተጀመረው? በ1500 ሰዎች። ስለዚህ እዛ ላይ ፖዝ ያደረገባችሁ ሰዎች ካላችሁ ባካችሁን ምን አድርጉት? እንደገና ከትንሽ ጀምሩና አሳድጉት። ከፈለጋችሁ አከራው፣ ከፈለጋችሁ ሽጡ ፕሮጀክቱን፣ ከፈለጋችሁ ግን እናንተ ታች ጀምሩና ወደዛው ትደርሱበታላችሁ። ያለዛ እንደዚህ እኮ ነው። ይኸውላችሁ ብድር ከሆነች የሚያበድር ከጠፋስ ችግር የለም እኮ ነው። ተበደሩ ብላችሁ አሁን የሚያበድር ከጠፋ ስራው ይቆማል አይቆምም? እሺ ተበድራቸው የተፈጥሮ የሰው ሰራሽ አደጋ አየን እኮ። ኮሮና ብዙን አከሰረው፣ የሰሜኑ ጦርነት ብዙን አከሰረው። አሁንም በጦርነት ብዙ እየከሰረ ነው አይደለም እንዴ? እሺ እንደዚህ አይነት ነገር ከመጣስ ድጋሚ እንዳታንሰራራ ትሆናለህ አትሆንም? አጣንህ እኮ። አማኑኤልን ያጥለቀለቀው እኮ የከሰረ ኢንቨስተር ነው። ያታውቅም እንዴ ነፍሰው እኮ አለ። መቄዶንያ ብትሄዱ እኮ አብዛኛው እኮ የጠሸሸ ሰው እኮ ነው። ለምን? አእምሯቸው በሆነ ነገር ሞራላቸው ተጎድቶ ከሰውነታቸው ጠብ ያሉ በጣም ብዙ ምሁራኖችን እኮ አተናል። ስለዚህ ባካችሁን በአቅማችን ልክ እንንቀሳቀስና ከሚሊዮነሮች መንገድ ጋር ተባብረን አብረን ከትንሹ ጀምረን አይዞ ከጎን ነኝ ከጎን አለው። መጀመሪያ አቶ በላይ መመስገን ይፈልጋለሁ። እኔ ይህንን ፕሮግራም የሰማው ትናንትና 11 ሰዓት ከ45 ደቂቃ ነበረ። ከዛ ለአቶ በላይ ነው ቀጥታ የደወልኩለት። ከዛን ስልኩ አላነሱልኝም እና ከፕሮግራሙ ከወጡ በኋላ ነው የደወሉልኝ። ከዛ እኔ የሚኖረው ሀናማራም አካባቢ ነው። ከዛም ፕሮሰሱን ሁሉ ነግሬ ነበርና ነገ 6 ሰዓት ተኩል ላይ እዚህ መጥተህ ስልጠና ውሰድ ነው አለ። እኔ ስሜ በላይ በኮና ይባላለሁ። ስማችን ግን እንመሳሰላለን። ከዛ እኔ መጀመሪያ የጀመርኩት መንገድ ላይ ቁጭ ብዬ ልሰፋ ነበር። ጥገና ነው የሚሰራው። ከዛ 2 ማሽን አደረኩት። አሁን የሴቶች ቢጃማ ነው የሚሰራና
እዚህ ጋር ከደረስኩ በኋላ ቆምኩት። አሁን ግን ትክክለኛ የመጣው ትክክለኛ መንገድ ስለመጣው እናንተ ጋር ተመስግቤ ወደ ስራ መግባት ነው ፍላጎቴ። አሁን ግን እናንተ እርዳታ ያስፈልገኛል ብዬ ነው ምስጋናም በዚህ ማቅረብ ፈልጋለሁ። አመሰግናለሁ። ከልብ እናመሰግናለን። እንግዲህ ቅድም እንደነገርኳችሁ ሰው ስራ የሌለው ሰው ስራ እንዴት ልጀምር፣ እጄ ላይ ያለ ገንዘብ ይሄን ያክል ነው። ስራ ያለው ሰው ደግሞ ስራ አለኝ ብዙ አመት ግን ለውጥ አላመጣም፣ እንኳን የጊዜና የገንዘብ ነፃነት ሊያስገኘኝ እንደፈለገኝ ልጠቀም፣ እንደፈለገኝ ልዝናና፣ እንደፈለገኝ ለመንቀሳቀስም በቂ እድገት አላመጣልኝም የሚሉ ሌሎች ደግሞ የፋይናንስ ችግር የለብኝም፣ በቂ ገንዘብ አለኝ፣ ብዙ ሰራተኞች አሉኝ፣ ነገር ግን የጊዜ ነፃነት ላገኝ አልቻልኩም፣ እኔ ከሌለው ይበላሻል፣ እኔ ከሌለው ይሰረቃል፣ እኔ ከሌለው ይኳስሳል፣ እኔ ከሌለው ይባክናል እና እሱም ስላሳሰበኝ እንዴት ድርጅቴን ሰሌክት ላድርገው፣ እንዴት ኮንትሮል ላድርገው፣ እንዴት እኔ ብኖርም ባልኖርም ፍጥነቱ ሲቀጥል ደግሞ ብዙ ድርጅት አለ የለም በአመት አንድ እጥፍ ያላደገ ታውቃላችሁ አይደለ? ብዙ ድርጅት አለ አይደለ? በአመት ራሱን ያላጠፈ ድርጅት ታውቃላችሁ አታውቁም? ምሳሌ አሁን የሆነ ነገር አንድ ሱቅ ብታው በአመት ሌላ አንድ ብራንች እየተከፈተ ነው እስካሁን የምንሄደው ነው የምር አይደለም። 5 አመትም አንድ ሱቅ ላይ ብቻ እናያለን አናይም። 2 አመት አንድ ሱቅ ላይ ነው ያለን እኮ። አንዳንዶቹ ደግሞ ድንገት አድርገው ድንገት ፈጥነው ዋው አንበሳ ጎበዞች ስንል ያው በእርግጥ የምንሰጣቸውን ታርጋ ታውቃላችሁ። እኛ ለደካማ ጎን ማንም አያክለን። ነገር ግን ከተወሰነ ጊዜ በኋላ ጠብ ይላሉ። ምንስ ናቸው? አይ ከሰርኩ እኮ። ለምን? አይ ለምን መሰለ መኪናውም የተወሰነ ቁብ ሰባስቤ ነበረ። ከዛስ ያው እንደምታየው ትንሽ ብልሽት ገጠመው። ገና ኢንሹራንስ ሳልገባ ራሱ በግማሽ ዋጋ ተሸጠ። የቁብ ዕዳ ደግሞ ለመክፈል ስል ሱቁን ለሌላ ሰው አሳልፌ ሰኩ ብለው ክስም ብለው የምታዋቸው አሉ የሉ አሉ እኮ። ስለዚህ የሚሊዮነሮች መንገድ ግን ምን ይላል? ከራዳር እንዳትወጣ በዚህ ወር የምታተርፈው 20.4% ነው ከተባልክ እሱ ላይ ተጠንቅቀ እለፍ። ግድ የለም ምን ይሆን ችግሩ፣ ምን ይሆን ጥናቱ፣ የት ነው ራስ አታጠናውም እንዴ? ምን ያስቸገረ ራስ አጥነው እኮ የተባልከው አሉባሌ ቦታ አቁም እኮ ነው። አቁም። ለማህበራዊ ህይወት ሰፊ ጊዜ መጀመሪያ አትስጥ ነው። ለአሉባሌ ቦታ ሰፊ ቦታ አትስጥ ነው። ኦባማ የሆነ ሳለ የተናገረው ንግግር አይታችኋል? ባለሀብት እኮ ብዛም ዘመናዊ መኪና ይገዛም ማለት ለምን ሲል ሞራሉ በእግሩም ቢሄድ ራሱ ኩራቱ ነው አይደለም? ልታይ በማለት ራሱን በማታለል ጊዜ የለውም። ባደረገው አክሽን በተገበረው ነገር ብቻ እንደረካ ይኖራል። ሁልጊዜ በእግሩ እየሄደ ሁሉ ያምርበታል። በእግሩ እየሄደ ሁሉ እኮ በእግሩ እየሄደ ሁሉ ያምርበት። ለዝና አይጨነቅም። ስራው ዝና ስለሆነ ራሱ ዝና ስለሆነ ስራው። አንድ ሰው የሚያድገው ለሰው ብሎ ነው ለራሱ። ግን ምንን ያተርፋል? ዝናን ያተርፋል፣ ክብርን ያተርፋል። አያተርፍም? ለመሰላቸው አንድ ሰው ባለሀብት ሲሆን ለብዙዎች ስራ ዕድል ይፈጥራል፣ ለሀገር ግብር ይከፍላል። ግልጽ ነው አይደለ? ስለዚህ እንደው ምን አለ ሁሉም የኢትዮጵያ ሰው እንዳለ ባለሀብት ሆኖ ሰራተኛትን ሮቦት ብንገጣጥ ደስ ይላል አይደል? ሁሉም ሰው አምራች ሆኖ ምርታችንን ሀገር ውስጥ ለመሸጥ ገንፍሎ ወደ ውጭ ብንልክ ይሄን ሁሉ ሰው መመለስ እንችላለን አንችልም? እሺ፣ እድሉ ስለተሰጠኝ አመሰግናለሁ። እንዴት አደራችሁ? እንዴት አደራችሁ? አሜን። ለዚህ ያደረሰ ልዑል እግዚአብሔር የከበረና የተመሰገነ ይሁን። ያው ሁሌም እንደምላችሁ ከዚህ በማገኛቸው አንዳንድ ሀሳቦች መልእክቴን በግጥም መልክ ለማስተላለፍ ነው የምሞክረው። ምንም አይነት ስህተት ልታገኙ ትችላላችሁ። ያን ደግሞ በበጎ ተርጉማችሁ እኔ እንደምታስተካክሉኝ አሁንም እርግጠኛ ነኝ። ስለዚህ ወደ ግጥሜ ርዕስ እሄዳለሁ። እስኪ ሰው ጥሩልኝ ይላል። ለድሃ ወገኑ እንቅልፍ የማይተኛ በሉ ፍጠኑና እስኪ ሰው ስጡኛ። በላይ በላይ በሉ ሁላችሁ በአንድነት በላይ በላይ በሉ ሁላችሁ በአንድነት ምሳሌም ይሁነን ይጠቀስ ላብነት ብሎ የተነሳ በአንድ ላይ እንዝመት ፈጽሞ እንዲወገድ ያ ከይሲ ድህነት ፈጽሞ እንዲወገድ ያ ከይሲ ድህነት። እስኪ ሰው ጥሩልኝ እስኪ ሰው ጥሩልኝ ከሴቶች አርበኛ ወጣት ሳይቀየር ፈጽማ ላተኛ ድምፅን ከፍ አርጋችሁ ኪያ የበሉኛ ድምፅን ከፍ አርጋችሁ ኪያ የበሉኛ። እስኪ ሰው ጥሩልኝ እስኪ ሰው ጥሩልኝ ወድቆ የተነሳ ወንዶ ሰንበሉልኝ ከቶ እንዳይረሳ ወንዶ ሰንበሉልኝ ከቶ እንዳይረሳ።
የሚሊዮነር መንገድ ቤተሰብ ሆናችሁ ነፃነት አስቤዛን ጎብኙት አደራችሁ። ታላቁንም ጥሩ አለ ከፊታችሁ የበላይ አስቤዛ ምነው ተረሳችሁ። የተግባር ሰው ሆኖ መንገድ የመራችሁ የተግባር ሰው ሆኖ መንገድ የመራችሁ። እስኪ ሰው ጥሩልኝ እስኪ ሰው ጥሩልኝ ሊያዝ ማስታወሻ የሚጋብዛችሁ ሻይ ከፈንዲሻ የሚጋብዛችሁ ሻይ ከፈንዲሻ። እስኪ ሰው ጥሩልኝ ባለ ቱታውን እስኪ ሰው ጥሩልኝ ባለ ቱታውን ማሚ ጋራጅ አለ እዚችው ወሰን ተጠራርተው ወጡ ከየሙያቸው ለሁሉም በአንድነት ሞራል ስጧቸው ለሁሉም በአንድነት ሞራል ስጧቸው። አንዴ ጆሮ ስጠኝ ይላል። አንዴ ጆሮ ስጠኝ በየጉራንጉሩ መወሸቁን ትተህ ሐሜትና ወሬ ለጊዜው ቀንሰህ አንዴ ጆሮ ስጠኝ መላ ልጠቁምህ የሚሊዮነሮች መንገድ መጥቷል ከቤትህ ሰርቶ መለወጥን ሊያለማምድህ ሰርቶ መለወጥን ሊያለማምድህ። ወገን ቦታ ቀይር ወገን ቦታ ቀይር ሳይረፍድ ሰዓቱ እርግፍ አርገህ ተወው ይቅር ጃምቦ ቤቱ እርግፍ አርገህ ተወው ይቅር ጃምቦ ቤቱ። አንዴ ጆሮ ስጠኝ አንዴ ጆሮ ስጠኝ ከልብህ አዳምጠኝ መለወጥ ግድ ነው ምክሬን ተቀበለኝ። እሁድ በ7 ሰዓት ቀጠሮ ያዝና በላይ ያሰልጥንህ በወግ እያዝናና በላይ ያሰልጥንህ በወግ እያዝናና። እስኪ ጆሮ ስጠኝ ድህነት ይደፈር ችሎት ላይ አውለው ይውጣ ከኛ ሀገር አይኖርም ምስክር ጠበቃና ዳኛ በደንብ አስለፍልፈው ያንከይሲ መጋኛ በደንብ አስለፍልፈው ያንከይሲ መጋኛ። መድኃኒቱ ፍጹም ፍቱን ፍጹም ሀገረኛ ዶክተሩንም ጥረው በላይነህ በለኛ ዶክተሩንም ጥረው በላይነህ በለኛ። ለ2 ዓመታት አቅብ ራስህን ወደ ስራ ግባ አጥፋና ስልክህን ጆሮ ከሰጠኸኝ ከሰማኸኝ እኔን ፈጥነህ ተቀላቀል የበላይ ሚዲያን ፈጥነህ ተቀላቀል የበላይ ሚዲያን። በአካል ለመሰልጠን ፍላጎቱም ካለህ ጎራ ማለት ብቻ መግቢያም አይጠይቅህ። ወሰን ላይ ከች በል ኮምፓስ አስተካክለህ ወሰን ላይ ከች በል ኮምፓስ አስተካክለህ። አመሰግናለሁ። ከልብ እናመሰግናለን። አሁን ወደ ሚሊዮነሮች መንገድ ለመግባት የሚያስፈልገው ምንድን ነው? ትንሽ ብለናል፣ ድገምልን። ሌላ መቼ ነው 2ኛ ዙር ወደ ስራ ግቡ የሚባለው? ልጠይቅ ነበር እንኳን ያልከው እንደምትሉ እርግጠኛ ነኝ። ስለዚህ መጀመሪያ 1ኛ ዙር እየሰሩ ነው። 4ኛ ዙርን ጨርሰው 3ኛ ወር ላይ ያጣደፉት ነው ያሉት። ያሳኩ ብዙዎች አሉ፣ ያላሳኩ ወደኋላ 2ኛ ዙር ተመዝጋቢ ላይ እድሉ አላቸው ይቀጥላሉ። የ2ኛ ዙር ተመዝጋቢዎች አሁን ማስተላልፍላቸው አንደኛ መጀመሪያውን ለአንድ ሳምንት ነበር 2 ሳምንት አራዝመነዋል። የመጀመሪያ እድል ለፈጣኖች የሚል ለማነቃቃት ሲባል እኛ 100 ምናምን ሺህ ብር ለሽልማት መድበን እያስተካከልን ያለነው አለ። ድንገት እነግራችኋለን ሽልማት እንዳለ። በሁለቱም ባንኮች ላይ ቀድሞ አካውንት ለከፈቱ ሰዎች ያስቀመጥነው ሽልማት ስታንዳርድ አለ። በባለፈ እንዳወራናችሁ ኦርደር አስይዘናል ከብሔራዊ ሎተሪ ሰዎች እዚህ እንዲገኙልንና ተገቢውን ጥቅምም መንግስት ማግኘት ያለበትን ከጠቃሚዎቹ ላይ በህጋዊና በግልጽ በሚኒስትሪ ሚዲያ እስከሆነ ድረስ በግልጽ የምንሸልመው ደስ ብሏቸው በይፋ ይዘው የሚንቀሳቀሱበትን ጥቅም ነው የምንሸልማቸው የምንሰጣቸው። እሱን ቀን ሰርፕራይዝ ስለሆነ ነው ያልነገርናቸው። ከዚያ በዘለለ የተሻለ ሶሻል ሚዲያ ላይ የተሳተፉ ሰዎችን የምንሰጣቸው እንዲሁም ደግሞ ቀድመው ካሳኩት ውስጥ ፐርሰንቱን በትክክል እያሳኩ የሄዱ ሰዎች እነሱ መጣ ውስጥ አሉ። እሱንም ሰርፕራይዝ ለማድረግ ስለፈለግን ዝም ብለናል። መቼ እንደሆነ ድንገት ግን ሽልማት አዘጋጅተናል። እኛ ጥቅም አግኝተን ሳይሆን ያደገ የተለወጠ እሱን ለመርዳት ከጎኑ ስለሆነ በአጠቃላይ አሁን ምዝገባውና ሂደቱ ያልገባቸው ሰዎች ግን ይችን እድል ብቻ አንድ የተጠቀሙ ከዚህ በኋላ የስራ ኢንፎርሜሽን ላኮ ስንላቸው የምትሏትን እሷንም አብሬ ልነግራችሁ ነው። 8795ን ሴቭ አድርጉ። በሱ ኤምቲ ብላችሁ ላኩ። ሚሴጅ ብቻ ነው የሚላከው ብለናል። ከዛ 5 ብር ካርድ ሙሉበት 2 ብር ስለሚቆርጥ በየሳምንቱ ኤቲ ወይም ኤአር እያላችሁ በየሳምንቱ አቴንዳንስ ላኩ። ይቺ ሚሴጅ ብቻ ነው 8795 ላይ የምትጠቀሙት። በዛን ሰዓትም 2 ብር ኮስት ያደርግባቸዋል። ሚሴጁ አልሰራ ካለ 8795 እምቢ ካለ በ0910 80 80 19 ላይ ሚሴጁ እምቢ አለኝ የሚል ሚሴጅ አሁንም የምትልኩት እሱ እምቢ ካላችሁ በ09
32 39 04 01 በዚህች ስልክ ማውራት የምትችሉት ልብ አድርጉ፣ ግማሽ ደቂቃ ብቻ 30 ሰከንድ ነው የሚፈቀድላችሁ። ቀልጠፍና አጠር ያለ አድራሻና ስማችሁን እንትን ብላችሁ ቶሎ ወደ ፕሮግራማችሁ ትገባላችሁ። ሌላ ግን ዘወትር ከምሽቱ 2 ሰዓት በሀገሬ ቴሌቪዥን ላይ እስከ ምሽቱ 4 ሰዓት ድረስ ፕሮግራሙን ስትከታተሉ አጀንዳ ይዛችሁ ሳትደውሉ ሳትንጫጩ ራት ሳትበሉ ጸጥ ረጭ ብላችሁ እስከ መጨረሻው ተከታተሉ። እሱ ካመለጣችሁ ሮብ ከቀኑ 9 ሰዓት እስከ 11 ሰዓት፣ እሱ ካመለጣችሁ ሐሙስ ከቀኑ ከረፋዱ 3 ሰዓት እስከ ቀኑ 5 ሰዓት አለ። በኢትዮ ኤፍኤም 107.8 በሬዲዮ ግን ዘወትር ቅዳሜ ከቀኑ 10 ሰዓት እስከ ምሽቱ 12 ሰዓት አለን። እዛ ላይ በላይ ሚዲያ ብቻ ብላችሁ ሰርች ስታደርጉ ይመጣላችኋል። ቴሌግራም ቻናላችን ላይ ኢንጆይ ማድረግ ትችላላችሁ። ዩቲዩብ ቻናላችን ላይ ሁሉንም ታገኙታላችሁ ማለት ነው በቀላሉ። ነገር ግን አሁን እንዴት ወደ ስራው መቼ ነው የምንገባው ለምትሉ 1 ሳምንት ብቻ ነው የቀረው። እሺ አካውንት የኦሮሚያ ባንክ ፈረስ ሎጎ ያለበት ኦሮሚያ ባንክና ጸደይ ባንክ ከሁለት አንዱ የሚሊዮነሮች መንገድ አካውንት ልከፍት ነው ብላችሁ ደስ ባላችሁ ብር ከ100 ብር እስከ 100 ሺህ ብር ትችላላችሁ። እሱን ከከፈታችሁ በኋላ የባንኩን ስምና የእናንተን ስም ቅርንጫፉንና አካውንት ነምበሩን በዛው በ8795 በተመዘገባችሁበት ሜሴጅ አድርጉት። እሱም ቢካለ 0910 80 80 19 ላይ አመልክቱ ብለናል ቅድም እንዳልናችሁ። ከዛ በዘለለ ከሳምንት በኋላ የስራ ኢንፎርሜሽን ላኩ ስንላችሁ ምን ልላክ እንዳትሉ ደስ ያላችሁን ላኩ። የተመዘገባችሁ ጊዜ 4 ካታጎሪ መጥቷል። አልመጣም? ምን የሚል ማምረት ነው፣ መነገር ነው፣ አገልግሎት መስጠት ነው፣ ምንድነው የምትፈልጉት የሚል ግልጽ ነው አይደለ? ስለዚህ በእርሻ ኢንቨስትመንት ላይ ትችላላችሁ። ምሳሌ በእርሻ አግሮ ኢንዱስትሪ ላይ ስንሄድ የእንስሳ አለ፣ የእጽዋት አለ፣ አገልግሎት መስጠት አለ፣ ግብአት ማቅረብ አለ፣ ማምረት አለ፣ በጣም ብዙ አለ። ወደ ንግድ ስንመጣ በጣም ብዙ የሚነገር ነገር አለ። ወደ አገልግሎት ስንመጣ በጣም ብዙ አገልግሎት እንደነ ጸጉር ቤት ምሳሌ በእኛ ስታንዳርድ ጸጉር ቤት አገልግሎት ነው፣ ትራንስፖርት አገልግሎት ነው፣ ማማከር አገልግሎት ነው፣ አርት ሙሉ፣ ኪነት ሙሉ፣ ድርሰት ሙሉ፣ መጽሐፍ ሙሉ፣ ግጥም ሙሉ እነሱ አገልግሎት ናቸው። የተለያዩ እንደዛ አይነት ብዙ አገልግሎት ሲስተሞችም አሉ። ከዛ በዘለለ ወደ ማኑፋክቸሪንግ እንምጣ ካላችሁ ወይ ማኑፋክቸሪንግ በትንሹ በሚሊዮን ይቆጠራል እንዳትሉ፣ በጣም በትናንሽ የሚጀምሩ አሉ። የእንጨት ቁርጥራጮች ወደ ሶፋ ማጫወቻ እንትን ይሰራሉ። የብረት ቁርጥራጮች ለተለያየ ነገር ይውላሉ። የተለያዩ ቆሻሻዎች ለኮምፓክት አገልግሎት ለምስኪኑ አርሶ አደራችን ይውላል። የተለያዩ የዶሮ መኖዎች ኬሚስት አድርጎ በሆነ ነገር ቀምሞ ማምረት ይቻላል። የተለያዩ ቁራሌዎችም የፕላስቲክ ውጤቶች ሪሳይክል የሚደረጉበት መንገድ አለ። የፕላስቲክ ምርት ስለተከለከለ የተለያዩ የየስራዎች ወደ ፖርሳና የተለያየ የእንትን አገልግሎትን ጊዜያዊ አገልግሎት ይሰጣሉ። በጣም ብዙ ነገር ማምረትም መነገድም አገልግሎት መስጠትም ትችላላችሁ። ከዛ ውስጥ ልክ ከሳምንት በኋላ ኢንፎርሜሽን ላኩ ስትባሉ ካፒታል ስራ እድሜ ጾታ አድራሻ፣ ካፒታል ስራ እድሜ ጾታ አድራሻ ትልካላችሁ። እናንተ በዚህ አይነት መንገድ ቀጥሉ። ይሄንን የምታተርፉት ይሄንን ከዚህ ትርፍ በላይ እንዳትሄዱ፣ ከዚህ ትርፍ እንዳትቀሩ። በየሳምንት ይሄንን አድርጉ፣ ይሄንን ተቡ ባልናችሁ መሰረት ብቻ ተንቀሳቀሱ። መረጃውን ስታውቁት ሁሉ ደጋግማችሁ አዳምጡ። በየሶሻል ሚዲያችሁ ሼር አድርጉት ለተለያየ አካል፣ እናንተም ተማሩበት። ማስረዳት እንደ መረዳት ይቆጠራል። ታውቃላችሁ? ይሄን ማስረዳት እንደ መረዳት ይቆጠራል። የተዳፈነ እሳት ሲገልጡት ይነዳል። ለሆነ ሰው ስታስተምር አንተ አእምሮ ውስጥ ያለውን እሱ እየጠየቀ ሲመጣ ለካ የማታውቀው ብዙ አለ። ከዛስ ወደኛ ለማወቅ ትመጣላችሁ? አትመጡም? ስለዚህ ይህን ነገር በደንብ እንጠቀምበት። ሌላ በአካል መገኘትና ይህን ፕሮግራም መከተል የምትችሉ ወሰን ኤምኤስ ህንፃ ላይ ዘወትር እሁድ ከቀኑ 7 ሰዓት መግቢያ ዋጋ ሻይ ቡና ምናምን ስልጠና የወንበር አይከፈልም። ማንኛውም ጾታ፣ ማንኛውም እምነት፣ ማንኛውም ሃይማኖት፣ ማንኛውም እድሜ፣ ማንኛውም የተማረ ያልተማረ መጥቶ ይህን ፕሮግራም በነፃ ማዳመጥ፣ በላይን ፊቱ ቆሞ ያልገባውን መስቀለኛ ጥያቄ መጠየቅ ይቻላል። መልካም ሳምንት። እውነተኛ የስኬት መሰረቶች የትናንት ጉህ ማንነቶች ናቸው። የጀመርነው በእርግጥም ራዕይ ስለነበረን ነው። ጥቂቷን በጥረታችን ልናገዝ ወስነን ስንነሳ፣ ስንጓዝ በተግባር መንገዳችን ላይ ያሰብነውን ለማድረግ ደጋግመን ስንሞክር፣ በሚፈነጥቅልን የተስፋ ቀለም ለመድመቅ ይበልጥ ስንፈጥን፣
አለን ወዳጅ ቅርብ አጋዥ ለዓላማችን የምናምነው በደከምነው ልክ ሲሆን ሲሳካልን የሚደሰት ከፍ ብለን ለሌሎች በውጤታችን እንድንተርፍ አብሮን የነበረ አብሮን የሚዘልቅ ባንክ ነው ኦሮሚያ ባንክ የሕዝብ ባንክ። ገና በማለዳው የተስፋ ስንቅ ተሰንቆ ቤተሰብ በልጁ ሳቅ አምሮ ደምቆ ከትንሿ የትጋት መብራት እንዲወለድ አዲስ ብስራት ሩቅ ማለም ነገን ለማጽናት የስኬትን መልክ እያዩ ምርትና ግርዱን እየለዩ እንዲጓዙ ያስቻለ አንድ ቤተሰብ አለ። ገጠርና ከተማውን ድልድይ ሆኖ ያቀናጀ የብዙዎችን ተስፋ ያለመለመ በእድገት ጎዳና የደረጀ ጸዳልና ጸደይ አንድነት ያበጀ ጸደይ ባንክ የሁሉም ባንክ። ጸደይ ነው ባንካችን ጸደይ። ሄሎ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራን የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርስዎ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ የመኪናው ዶክተር።